ተወገዘ በዚህ ንግግሩ በቃ እስኪ ወገዝ ድረስ እንደ ቤተክርስቲያኒቷ ትምህርት የመውሰድ መብት አለን። እንግዲህ አንተ በግልና አንቺ በግልሽ እንደመጣሽ ማውገዝ ትችላለሽ። እሺ ይሄው ቪዲዮ ከዛ ዳኒ ተረከበኛለሁ። ኦኬ ድምጹን ልቀፍል አድርግና ኦኬ መጻሕፍት አሉ ዳጊ ወይ ጋፍቼ ላለው እኮ ድንገት ስራ ላይ ኦ ነው እንዴ? እኔ እኮ በጣም የሚገርምህ እሺ ለምንድን ነው ዲሌ ሆኖ ላለው አንተም ከፍተህ ነው እንዴ? እሺ በቃ አንተ ስራ ላይ ስለሆንኩ ዳኒ ይቀጥሉ። ኤርሚ እሺ ያ ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። እምነት በምንድን ነው የሚታወቀው ታዲያ? ገድልን ሳያውቁት ድርሳን መጽሐፍ ቅዱስ ማለት እኮ ነው ገድል ማለት። ወደ መጽሐፍ ቅዱስ ማለት እኮ ነው ገድል ማለት። ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገድል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀብላችሁ ይህን ሳትቀበሉ የሚባል ነገር የለም። ምንም ነገር የለም። በኦርቶዶክስ የኦርቶዶክስ እምነት ከተባለ እኮ አንዱ መሰረቱ የቅዱሳን መሰረት እኮ ታሪክ እኮ ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት አሳምሰት ይቻላል ሰማን ነውና ይሄው እንደዚህ ብለው ኤርሚያስ ወይ ጊዜ ስጠኝ ወይ ያ ስጠኝና ሪፍሌክት አድርገን ስለቆየ ችግር በቃ ስለቆየ ችግር የለም። ቀጥል አንተ። ያ ቴንክ ዩ እንደውም በትዕግስት ተሽካናል። ቴንክ ከየት ነው ግን ለህዝቡ የምትናገረው ከየት እንደሆነ እንዲያውቁ ነገር ኦርቶዶክስ ተዋህዶ ቤተክርስቲያን። ያ ቴንክ ዩ ቀጥል። ረጅም ሰዓት ስለጠበቅ አን ይገባል። ቴንክ ዩ ኤርሚ። ወደ ዋናው ርዕስ አንተ ወደ ለጠፍከው ከመግባቴ በፊት እንደዚህ መጨረሻ ላይ የተነሳውን ሀሳብ መልስ ልስጥበት። ሁለቱም የተናገሩት መምህራን ሀሳባቸው ግልጽ ነው። ኤርሚያስ በእርግጠኝነት አንተ ገብተዋል። ዳጊ ግን ገድል ማለት መጽሐፍ ቅዱስ ነው፣ ገድል ሲከፈት መጽሐፍ ቅዱስ ተከፈተ የሚለው ሀሳብ ስህተት ነው። እሱን ለማለት ፈልገው አይደለም። እነዚሁ መምህር የጠቀሱት ገድል አዋልድ መጽሐፍት ናቸው፣ ከመጽሐፍ ቅዱስ የሚወለዱ ናቸው፣ አባታቸው መጽሐፍ ቅዱስ ነው እያሉ የተናገሩ ነው። ስለዚህ ገድልና መጽሐፍ ቅዱስ በምንም አይነት ሁኔታ አንድ ሊሆኑ አይችሉም፣ የሚተካከሉ አይደሉም። ግን ቅዱሳት መጽሐፍት ናቸው፣ ከመጽሐፍ ቅዱስ የሚቀዱ ናቸው፣ አዋልድ ናቸው፣ የመጽሐፍ ቅዱስ ልጆች ናቸው የሚል ሀሳብ ነው የተናገሩት። መጽሐፍ ቅዱስም ገድል ነው ያሉበት ምክንያት በመጽሐፍ ቅዱስ ላይ ገድላትን ስለምናገኝ ነው። ገድል ማለት የአንድ ቅዱስ አባት ታሪክ የክርስትና ጉዞ ነው እና በመጽሐፍ ቅዱስም የብዙ ቅዱሳን የሐዋርያትን የነቢያትን ታሪክ ስለምናገኝ ከዚህ የተነሳ መጽሐፍ ቅዱስ ላይ ገድል እናገኛለን ብለው መናገራቸው ከዚህ የተነሳ ነው። ገድልና አዋልድ መጽሐፍት ላይ እነዚህ መጽሐፎች ላይ ሀሳብን እንድንይዘው እነኚህ ከመጽሐፍ ቅዱስ ውስጥ ወጡ የተባሉ ገድላትና ተአምራቶች እንዲሁም ድርሳናቶች መጽሐፍ ቅዱስን ይመስላሉ፣ እንደ እግዚአብሔር ቃል ቅዱስ ናቸው ብለህ ታምናለህ? ታምናለህ? በቃ እሱን ነው ማመንን ነው የሚፈልግ እሱ እኮ በቃ አሁን ከእግዚአብሔር ግን አንድ ነገር ማስመር ያለብን ነገር ቤተክርስቲያናችንም ውስጥ ኦልሬዲ ሊቃውንት ፓትርያርካችን ተናግረዋል አይደለም? በቅዱስ ሲኖዶስ የሚመራው ፓትርያርካችን በቅዱሳት መጽሐፍቶች በእነዚህ አዋልድ ላይ ስህተት ይገኝባቸዋል። ስህተት ሊኖር ይችላል። ስለዚህ ስህተት በምን ምክንያት መጣ? በብዙ ምክንያት። አንዱ በትርጉም ስህተት ምክንያት፣ ሌላው ለገንዘብ በሚል በብዙ ምክንያት ሊመጣ ይችላል እና ይህንን ስህተት ያለባቸው መጽሐፍት የማረም ኃላፊነት ለሊቃውንት ጉባኤ ተሰጥቷል። ሊቃውንት ጉባኤው ወደፊት ጊዜ በወሰደባቸው ሊስተካከል ሊታረሙ ይችላል። ፍጹማን ናቸው የሚል የቤተክርስቲያን አስተምሮ የለም ልልህ ፈልጌ ነው። ግን አሉ ትክክለኛ ተክለ ሃይማኖት ትክክለኛ መጽሐፍ ነው ወይስ መጽሐፍ አይደለም? ገድለ ተክለ ሃይማኖት ትክክለኛ መጽሐፍ
ብያም አምናለሁ ብለህ ታምናለህ። ጥሩ እሺ፣ ዋናው እሱ ነው፣ ማመን ነው የምንፈልገው፣ ማመንን ነው። እሺ ተክለ ሃይማኖት የኃጢአት መዳኛ ነው? የኃጢአት መዳኛ በቤተክርስቲያናችን አንድ ነው፣ ከኃጢአት ስርየት የምናገኝበት እሱም ክርስቶስ ኢየሱስ ነው። የእሱን ስጋ የእሱን ደም በልተን የኃጢአት ስርየት እንደምናገኝ ቤተክርስቲያናችን የዕለት ዕለት አስተምሯ ትምህርት ነው። እኔ ጥያቄን ዘለልከው፣ ተክለ ሃይማኖት ነው ያልኩህ እና ሌላ አልጠየቅኩም። ተክለ ሃይማኖት የኃጢአት ማስተሰሪያ ነው ወይ ያልኩህ እኮ። መልሱ ካልገባው ያልተረዳኝው ያልሰማኝም የኃጢአት ስርየት የምናገኝበት የዘላለም ሕይወት የምንወርስበት አንዱ ጌታችን አምላካችን ኢየሱስ ክርስቶስ ነው። እኔ ተክለ ሃይማኖትን የጠየቅኩህ ስለ ኢየሱስ አልጠየቅኩም። ተክለ ሃይማኖት ኢየሱስ ነው እያልኩ እኮ መልስ እየሰጠሁ የኃጢአት መማት ምን አልከኝ? መልስ እኮ እየሰጠሁ ነው ዳንኤል። እኔ የጠየቅኩህ ተክለ ሃይማኖት ነው ወይስ አይደለም ስለ ነው ወይ አይደለም ነው የምትለኝ። ስለ ኢየሱስ ስታወራ የጠየቅኩህ ጥያቄ ስለ ኢየሱስ ሲሆን እነሱ የምታወራኝ፣ እኔ የጠየቅኩህ ስለ ተክለ ሃይማኖት ነው። ተክለ ሃይማኖት ካልሆነ አይደለም ተክለ ሃይማኖት የኃጢአቴ መድኃኒት አይደለም ነው የምትለኝ፣ ለነፍሴ መድኃኒት አይደለም የምትለኝ ቃል በቃል ነው እንደሱ ነው የምትለኝ። ብራዘር የሚሰማ ሰው እንዲረዳ ማለት ነው። ካላፈርክበት ይቅርታ። አላፍርበትም። ተክለ ሃይማኖት ቅዱስ ጻድቅ እግዚአብሔር ምረጣቸው ክርስቶስን የመሰሉ ሐዋርያ አባት ናቸው፣ እናከብራቸዋለን። የኃጢአት መድኃኒት ግን ክርስቶስ ኢየሱስ ነው እያልኩ እንጂ ተክለ ሃይማኖት አይደለም። አዎ እስኪ ንገራቸው ለሚሰማ ሰው ተክለ ሃይማኖት የኃጢአቴ መድኃኒት አይደለም በላቸው። ተክለ ሃይማኖት እግዚአብሔር ምረጣቸው እግዚአብሔር ያከበራቸው ክርስቶስን የመሰሉ ሐዋርያ አባት ናቸው። የኃጢአት ማስተስሪያ የኃጢአት መድኃኒት ግን አንዱ ኢየሱስ ክርስቶስ ነው። ይሄ ቤተክርስቲያን መድኃኒት አይደሉም፣ የኃጢአት ማስተስሪያ መድኃኒት አይደሉም በል ለሚሰማ ሰው። አሁን ቅድም እዚህ መጽሐፍ ላይ የተጻፈውን እዚህ ገር ላይ የተጻፈውን ያስነበብክ ሰምቼው ነበር። እኔ እሱን አልጠየቅኩም ብራዘር። የእናንተ የአንተ ችግር የብዙዎቹ ችግር ችግሬን በኋላ አንድ ነገር የተጻፈ ይኸውልህ ሰማኛ ችግሬን በኋላ ሳይሆን ይኸውልህ መልስ ካልሆነ ያልሆነውን ነገር ለመናገር ሰው ድፍረት ያጣል ብዬ አላስብም። ኦኬ የሆነውን ነገር ነው የነገርክ። በጌታ በኢየሱስ ስም ወገኖች አስወረድኳችሁ። በጌታ ኖ ዳንዬ ኖ ወንድምነት በጣም ይቅርታ። ምኑን ነክቼው እንደሆነ አይደል ነው። ወንድምነት ዳንዬ ና ኤርሚ የምንድን ነው? ኔትወርክ ነው? ምን ሆነ ነው? አዶ ነው የሆነ ነገር ምኑ እንደነካሁት አይዶ ነው። ዘርግፎ ነው። ዳንዬ የት አለ ወንድምነት? ኦኬ ሶሪ። እሺ በጣም ይቅርታ። በጣም ይቅርታ ወንድምነት። እሺ ቀጥሎ። ሶሪ በጣም ይቅርታ። እሺ ምን ተፈጥሮ እንደሆነ አላወኩም። እሺ እኔ ጋ ነው የሆነ ነገር ነክቼ የዘረገፋችሁ። በጣም ይቅርታ። እኔ ነኝ። በጣም ይቅርታ። እሺ ችግር የለም ወንድምነት። እሺ ኤችዲ የት አለ? ካለ ና ተመልሰን። ከላይ ነበረ ወጣ። አሁን ገብቶ ነበር ወጣ። ካለ አንድ ቁጥር ጻፍልን። ለመደበቅ ስለሚፈልጉ ቆይሮ ያለ አንዴ እንጨርስ። ከኤችዲ ጋር እንጨርስ። ተመልሶ መጣ። እሺ ኤችዲ በድጋሚ እንኳን ደህና መጣ። የሆነውን ነገርከን፣ ያልሆነውን ለመናገር ግን ከበደ።
ተክለ ሃይማኖት የኃጢአቴ ማስተሰሪያ አይደለም በለን እስቲ። ምንም በዚህ እኮ ምንም እናፍርን ሆኖ አይደለም ግን ነገርኩ እኮ አንዱን የኃጢአትን ስርየት የምናገኝበት ጌታ ድንቅ ኃያል የሆነውን ገናናውን አምላክ ስሙን ነገርኩ እኮ ኢየሱስ ይባላል። ስለ ጌታማ ነገርከኝ፣ ስለ ተክለ ሃይማኖት እሱን ከነገርኩ ይበቃል። በቂ መልስ ነው። ግን አሁን ወደ መጽሐፉ እኔ አልጠየቅኩም ብራዘር። ያልተባለ ያልተጻፈ ለምን ትላለህ ነው ወዳጄ። እኔ አሁን ስለተጻፈ ሳልተጻፈ አልጠየቅኩም። ተክለ ሃይማኖት የኃጢአቴ ማስተሰሪያ አይደለም፣ ለነፍሴ መድኃኒት አይደለም ብለህ ንገረን። ተክለ ሃይማኖት የኃጢአት ማስተሰሪያ አይደሉም አንተ እንዳልከው። እኔ ስላልኩት አይደለም አንተ ያልከውን ነው እኔ ጠየቅኩ። እኔ መች አልኩኝ? እኔ አላልኩም እኮ እኔ እኮ ነገርኩ አይደል እንዴ? እኔ ስለ አንተ የጠየቅኩ አንተ ተክለ ሃይማኖት የኃጢአቴ ማስተሰሪያ አይደለም ብለህ ተናገር። መች አልኩና ነው እንደዚህ ብል የምትለኝ? ያላልኩትን ነገር ለምን በል ትለኛለህ? እንደ ቤተክርስቲያን ወዳጄ አንዴ አየህ ለመደበቅ እንደምትፈልግ ነው የሚያሳየኝ። ምንም መደበቅ የለም። ይሄ እኮ ግልጽ ነው። ግልጽ ከሆነ እየሰማንህ ነው። እና ተክለ ሃይማኖት የነፍሴ መዳኛ የኃጢአቴ ማስተሰሪያ አይደለም በለው። ለምን እልሃለሁ? ያላልኩትን ለምን በል ትለኛለህ እንዴ? ነው ብለህ ታምናለህ ማለት ነው። ተክለ ሃይማኖት የነፍስህ መዳኛና የኃጢአት ማስተሰሪያ ነው ብለህ ታምናለህ ማለት ነው። አሁን ጥሩ ጥያቄ፣ አሁን ትክክለኛው ጥያቄ አመጣ። መጽሐፉ ላይ ገድሉ ላይ ያለውን ነገር ይዘህ ነው ይሄን የምትጠይቀኝ? አልጠየኩም። ገድሉ ላይ የተባለው እሱ ላይ አንብበህ ያለ ለምንድን ነው ይጓራውን ደቡሽ ከፍተኛ ነገር እናውራ እኮ መልስ ልሰጥህ እኮ ነው። እንዴት እንደሚፈታ ቅድም ያነበብከውን የገድል ክፍል እንዴት እንደሚፈታ እንዴት እንደምንረዳው እንድታውቀው ልነግርህ ነውና መስማት ፈቃደኛ ከሆነ እምነትን የጠየኩት ብራዘር፣ ገድሉን አልጠየኩም። ገና መች ገባንና እምነቴን ነገርኩህ እኮ የእምነቴን እንደምታምን ነገርኩ። አልነገርከኝም። ራስህን ደበክ እንጂ አልነገርከኝም። አልደበቅኩም እኮ እንዳልደበከኝ ይኸው ለጽፌ ላሳይ ነው። አንዴ ለህዝቡ እየጻፍኩኝ ላሳይ፣ አለመደበቅን እንድናየው ማለት ነው። አለመደበቅን እንድናየው ይኸው ልጽፈው ነው። ከዛ አልደበቅኩም ብሏል ወዳጃችን። ይኸው እሺ፣ አም ሶሪ። እሺ፣ ምንድነው እያለን ያለው ወዳጃችን? በፍጹም እኛ ቤተክርስቲያን ውስጥ የኃጢአት መድኃኒት ከኢየሱስ ውጪ የለም እያለን ያለ ይኸው እውነት። እሺ 100% ብለህ 1000% ብለህ ጻፍበት ካጠገቡ። እሺ ይኸው ልጽፍልን። የኃጢአት መድኃኒት ከኢየሱስ ውጪ የለም ማለት። እሺ የለም ማለት ከዛ ተክለ ሃይማኖትንም ጠየቅኩት ደግሜ። ይኸው አሁን ይሄ ቃል ትክክል መሆኑን እንድናውቀው ተክለ ሃይማኖት የኃጢአት መድኃኒት ነው ወይስ መድኃኒት አይደለም? መልሱን የመጀመሪያው ጽፈት ጽፈዋል። የኃጢአት መድኃኒት አንብብልኝ አንድ ጊዜ ጻፍ ከሆነ ተክለ ሃይማኖት እኮ ለሱ መልስ የሚሆነው መጀመሪያ ጻፍ ከሆነ አንብበው። ተክለ ሃይማኖት የኃጢአት መድኃኒት ነው ወይስ መድኃኒት አይደለም እኮ ለሱ መልስ እንዲሆነ አንብበው አንዴ መጀመሪያ ጻፍ ከሆነ ጽሁፍ ይሄንን ይኸው የኃጢአት መድኃኒት ከኢየሱስ ውጪ የለም አልከኝ። በቃ ተመለስ። አሁን እኔ አልታገልም ብራዘር። ይኸው ይሄ ነው ጥያቄ። አሁን የጠየቅኩ ይሄንን ተክለ ሃይማኖት የኃጢአት መድኃኒት ነው ወይስ መድኃኒት አይደለም? ኦልሬዲ እኮ መጀመሪያ ጽፈዋል። መልሱን እኮ ጽፈዋል። ወዳጄ ስለ ተክለ ሃይማኖት ከኢየሱስ ውጭ ክርስቶስ ውጭ የለም ተባለ። 4 ነጥብ እኮ። ስለዚህ በለኛ አሁን ጥያቄ ተክለ ሃይማኖት የኃጢአት መድኃኒት ነው ወይስ መድኃኒት አይደለም? ከኢየሱስ ውጭ የለም ከተባለ በቃ ሌላ የለም። የኃጢአት መድኃኒት ከክርስቶስ ውጭ የለም። እኔ ጥያቄ ተክለ ሃይማኖት መድኃኒት ነው ወይስ መድኃኒት አይደለም? ቃል በቃል እንድትለው ነው ፈልገው። አለቀ እኮ አይደለም ማለት አላለቀም። እኔ ስለ ተክለ ሃይማኖት ነው አይደለም ማለት። እሺ አይደለም። እሺ የነፍስ መድኃኒት ነው ወይስ መድኃኒት አይደለም? ተክለ ሃይማኖት
የነፍስ መድኃኒት ክርስቶስ ኢየሱስ ነው አልኩህ እኮ። ተክለ ሃይማኖት ኢየሱስ ጋር ሄዳ አትደበቅ ብራዘር፣ አትደበቅ። ምንም የምደበቀው ነገር የለም። የጠየቁት ተክለ ሃይማኖትን ነው። ተክለ ሃይማኖት የነፍስ መድኃኒት ነው። ዋናው ጋር ነኝ ያለው ያሉትን ሰዎች መመለስ ያቃተ ዋናው ስለሆነ ነው ብራዘር፣ መመለስ ያቃተ ዋናው ስለሆነ ነው። ተክለ ሃይማኖት የነፍስ መድኃኒት ነው ወይስ መድኃኒት አይደለም? የነፍስ መድኃኒት ክርስቶስ ኢየሱስ አይደለም፣ ክርስቶስ ኢየሱስ ነው፣ ተክለ ሃይማኖት አይደለም ብለህ ጻፍ። ውረድ። እሺ፣ ለኃጢአት ማስተሰሪያ የተክለ ሃይማኖት የመቃብር ስፍራ ተሰጥቷል ወይስ አልተሰጠም? ለምን? ለኃጢአት ማስተሰሪያ መማፀኛ የሚሆን የመቃብር ስፍራው ተሰጥቷል ወይስ አልተሰጠም? የተክለ ሃይማኖት እያደከምከኝ ነው አልኩህ እኮ መጀመሪያው ላይ ኦልሬዲ ጽፈዋል። የኃጢአት መድኃኒት ከኢየሱስ ተደማመጥ ብራዘር፣ እኔ ጠየቅኩህ። የለም አልኩህ እኮ ሌላ የለም ከተባለ ለምንድን ነው እንደዚህ ያልክ እየዘረዘርክ የምታየው? በለው ብራዘር በለው፣ የሚሰማ ሰው አለ። የተክለ ሃይማኖት የመቃብር ስፍራ ለኃጢአት ማስተሰር ዋናው ላይ ነኝ። በጣም ዋናው ላይ ነኝ ብራዘር፣ ዋናው ላይ ተክለ ሃይማኖት ዋናውን የመጀመሪያ ጽፈዋል። ለኔ ነው መጥቶ ዋናው የትኛው ነው ላሳየህ እኮ ነው። ተክለ ሃይማኖት የመቃብር ስፍራው ለኃጢአቴ ማስተሰሪያ ተደርጎ አልተሰጠኝም ብዬ ልጻፍ? አይደለም ላይክ ይሄ እኮ ምንም ያልተሰጠም ማንም የሚጠቅም አይደለም። ይሄ ወደ ርዕሱ ጉዳይ ወደ ዋና ጉዳይ እሱን ቶ ብራዘር፣ አልተሰጠም ብለህ ንገረኝ ብራዘር። አፍጥ ነው። እሺ አልተሰጠም። ብራቮ። አልተሰጠም። ይሄ እኮ ላይክ ጥሩ። አይዞህ ብራዘር እንዳትረሳ። ዛሬ የመጣ ትምህርት አይደለም። ከድሮ ነበር የቤተክርስቲያን ትምህርት ነው። የጥንት ትምህርቱን ልናየው ነው። በቃ ቴንክ ዩ በጣም ቴንክ ዩ። ኦኬ የጥንት ትምህርቱን ልናየው ነው። በቃ ቴንክ ዩ። ሮቤል ሚዩት አድርግ። ምንድን ነው የምትለው? ሚዩት አድርግ። ሚዩት አድርግ። ሚዩት አድርግ ሮቤል። ቴንክ ዩ። እሺ አሁን ለእኛ ይህ አባታችሁ በአማላጅነቱ ኃጢአታችሁን የሚያስተሰርይላችሁ በጸሎቱም ከኃጢአታችሁ የሚያነጻችሁ መማጠኛ የሚሆነውንም ይህንን የአባታችሁን የመቃብር ስፍራ ሰጣችሁ ይላል። የምን ስፍራ? የመቃብር ስፍራ። ሆልዶን እሱ ብቻ አይደለም፣ በደንብ እናጠረዋለን። የቃላት ጨዋታ እንዳታረገው። ይኸው ሳንጠራጠር ወይ ደግሞ እናንተ ሳትጠራጠሩ በቃል ኪዳናችሁ አምናችሁ ሚዩት አድርገህ ሮቤል። ሚዩት አይደለም አንተ ገድሉን በምትረዳበት ነገር ሳትጠራጠሩ በቃል ኪዳኑ አምናችሁ መጠጊያችሁን እርሱም የኃጢአታችሁ ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገንን በዓለም ሁሉ በከበረው በዚህ በጻድቁ በአባታችሁ ምድር የተሰጠው የመቃብር ስፍራ የምን እንዲሆን? የኃጢአት ቤዛ ምንድን የተሰጠው? መቃብር። ያው መማፀኛ የሚሆን መቃብር ስፍራ የተክለ ሃይማኖት። ይኸው የተክለ ሃይማኖት። አንተ ምን አልከ? በኦርቶዶክስ የመቃብር ስፍራ ቤዛ እንዲሆን የኃጢአት ማስተሰሪያ እንዲሆን አልተሰጠም ብለሃል። አሁን እድሉን ስጠኛ ብለህ ቀጥል። አዚስት እንዳብራራው ተመለስ፣ ገድሉ ላይ ተመልከት። እሺ አሁን ትልቁ የእናንተ ችግር ቃል በቃል የመውሰድ ነገር ነው። ማለት ለመጽሐፍ ቅዱስም አንድን ቃል ብቻ አንስቶ ይህ ማለት ይሄ ነው ብሎ ሌላ ትርጉም ሌላ ማብራሪያ አለማግኘት።
ማብራሪያ መኘት አለመፈለግ አሁን እኮ ላብራራል እንዴት እንደሆነ ልነግርህ ነው። ሰማኛው በተክልዬ ቤተክርስቲያን ውስጥ መቃብራቸው ባለበት ገዳም ውስጥ ቤተክርስቲያን ውስጥ የእግዚአብሔር ቃል ይነገራል። የክርስቶስ ኢየሱስ ሥጋና ደም ይፈተታል። ዕለት ቃሉ ይነገራል። የእግዚአብሔር ቃል ይሰበካል። ስብሐተ እግዚአብሔር ይቀርብበታል። ይህ ለነፍስ መድኃኒት ነው። ከምንም በላይ የክርስቶስ ሥጋና ደም ሁል ጊዜ የሚፈተትበት ነው። ለክርስቲያኖች ላመኑት የሚቀርብበት በንስሐ ተዘጋጅተው ራሳቸውን በንስሐ ለመለሱ ሰዎች ኃጢአት ይቅርታን የሚያገኙበት የክርስቶስ ሥጋና ደም ሁል ጊዜ ምን ይላል? በቅዳሴው ላይ ይፈተታል፣ ይዘጋጃል። ማስረጃ አንተ። ስለዚህ ከዚህ የተነሳ ማስረጃ አንተ አትዋሽ። ሄደህ ተመልከታ። ተክልዬ ገዳምና ደብረ ሊባኖስ ሄደህ ስማ፣ ቃሉን ስማ፣ አድምጥ። ኦኬ፣ ተማር። አይዞህ ወዳጅ፣ እንዲህ ካልዋሸ በስተቀር ልታልፈው አትችልም። በደም አላሻው። ይሄ አሁን ውሸት ነው። ኦኬ፣ ውሸት መሆኑን ላሳይ። ውሸት መሆኑን ላሳይ። አሁንም ያለው እውነት ነው። ይኸው ብራዘር፣ በሄዶ ማየት ይቻላል። ማየት ማመን ነው ብራዘር። አይዞህ ወዳጅ። እኔ በማስረጃ ነው፣ ምንም በመጽሐፍ እኮ ነው እያወራህ እኮ። ትርጉምን እኮ የነገርኩህ ምን ለማለት እንደሆነ እንግዲህ እየነገርኩህ ነው። ቃል በቃል መጽሐፎች ትርጉም አላቸው እያልከን ያለው? አዎ ኦፍ ኮርስ መጽሐፍ ቅዱስ ትርጉም እንደሚያስፈልገው መብራት እንደሚያስፈልገው ታምናለህ አይደል? እሺ፣ እንደዚህ ብሎ የተረጎመ የቤተ ክርስቲያንን አንድ የተርጓሚ መጽሐፍ አንድ መጽሐፍ ግለጽ። ሄደህ ጠይቅ። ከአንድ መምህር ሄደህ መልሱ ሊሆን የሚችለው ሄደህ ጠይቅ ነው። አዎ እኮ ሄደህ ጠይቅ አልኩህ። እንደዚህ ነው መዋሸት ያለብህ። ምክንያቱም ተክለ ሃይማኖት ተክለ ሃይማኖት ቃል ኪዳን ተቀብሏል ወይስ አልተቀበለም? ተቀብሏል እንጂ። ምን አይነት ቃል ኪዳን የተቀበለው? አሁን የምታነባቸውን ገድሉ ላይ ያሉትን የተጠቀሱት የመቃብሩ ስፍራው ለኃጢአተኛ መማጠኛ እንዲሆን ሰጥቶታል ብለህ ታምናለህ ወይስ አታምንም? ትርጉሙን እየነገርኩህ ነው። ቅድም ባልኩ እኔ ሰጥቶታል ብለህ ታምናለህ ወይስ አታምንም ያልኩህ። ትርጉም አልጠየቅም። አምናለሁ አልኩህ። ኦኬ፣ ይህ የተክለ ሃይማኖት የተሰጠው ቃል ኪዳን በሁሉም ቤተክርስቲያን ይሰራል ማለት ነው? የተለየ ቃል ኪዳን አለ የሚሰጠው ለተክለ ሃይማኖት? ነገርኩህ እኮ ለሁሉም ይሰራል ብለህ ታምናለህ ወይ? የተለየ ተክለ ሃይማኖት የተሰጠው ቃል ኪዳን ነው ወይስ አይደለም? የተለየ ማለት እንግዲህ ቃል ኪዳን ሲገባለት ተክለ ሃይማኖት በተለየ መልኩ የመቃብር ስፍራው ለኃጢአተኞች ለበደለኞች ማስተሰሪያ ይሆን ዘንድ የሰጠው ቃል ኪዳን ነው ወይስ አይደለም? ገድሉ ላይ ያለውን ነገር ነው እንግዲህ እየነገርክኝ ያለሁት። አዎ አልኩህ እኮ። አሁንም እየተደበክን ያለው የተለየ ነው ወይስ አይደለም ነው ያልኩህ እኮ። በግልጽ እኮ እየነገርኩህ ነው። አንዴ ሳታቋርጥ የምትሰማኝ ከሆነ ወጥ የሆነውን የቤተክርስቲያን ትምህርት እኔ የተማርኩትን እኔ ስለ ቤተክርስቲያን ትምህርት አልጠየቅኩም። የተሰጠው ቃል ኪዳን አንድ ቆንድምነት ኤችዲ ለምን ውይይቱን ለምን አሰልቺ እንዲሆን የምታደርገው? ኤችዲ ቅድም ታግሰ ተቀመጥክ። ታግሰ በመቀመጥህ ቴንኪዋልንህ አሁን ይገባል ስጠኝ ብሎ ይገባል። እሺ ማውራት አለብህ። ረጅም ሰዓት ከቆየው አልኩ። አሰልቺ የሚያደርገው ምንድን ነው? ጥያቄውን ሲጠይቀ ጥያቄውን ሰምተዋል። ለጠየቀ ጥያቄ ግን የሚመጠን መልስ አይደለም የምትሰጠው። አሰልቺ የሚያደርገው ምንድን ነው? አንተ ጥያቄ ሲጠይቀው ጥያቄውን ሰምቶህ ለጥያቄ የሚመጠን መልስ ካልሰጠው እዚህ የሚሰማውን ትውልድ አሰልቺ አድርገው ሰው ተሰልችቶ እንዲሄድ ነው የምትፈልገው ማለት ነው። ከዚህ ይልቅ የጠየቀህን ጥያቄ በደንብ ስማው። ለጠየቀ ጥያቄ ተገቢ መልስ መስጠት፣ ቁርጥ ያለ መልስ ማለት ነው። ወደ ርዕሱ መሄድ እንችላለን። አንተ ወደ ርዕሱ ነው እየሄድን ያለን። ርዕሱ ላይ እኮ ወደ ለጠፍክበት እኮ ታዲያ እሱ እኮ ነው። ቅዱሳኖቻችሁ ማን የቀደሳቸው? በማን የቀደሱት ነው? ከዛ መካከል አንዱ ተክለ ሃይማኖትን የተነሳው። ልብ በል ቆይ፣ ተክለ ሃይማኖትን ቅዱስ ብላችሁት ታምኖ የለም? በማን የተቀደሱት ብሎ የሚለውን በማን የተቀደሰው ተክለ ሃይማኖት ብሎ የሚለውን እሱ ነው እያወራን ያለ ነው። ስለዚህ ከተክለ ሃይማኖት ጋር በተገናኘ ቃል ኪዳን ሰጠው፣ ተቀድሷል፣ ለጌታ ዋጋ ሲከፍል ምናምን ነገር ብላችሁ የምትሉት ስላለ ከወንድምነት ጋር ጨርሱና
በዚህ ላይ ከዛ ወደሚቀጥለው እንሄዳለን። ሌሎችም ወገኖች ስላሉ ማለት ነው። ቴንኪው። አሰልች አታርጉት። ለጠየቀ ጥያቄ መልስ ነው። ወንድም እንቀጥሉ። ቴንኪው። እሺ ተክለ ሃይማኖት የተለየ በስፍራው የተለየ ቦታ የተለየ ቃል ኪዳን አልተሰጠውም እያልከን ያለው ባጭሩ ወይስ ተሰጥቶታል? በቦታው ቃል ኪዳን ተሰጥቶታል። አዎ ተሰጥቶታል። የተለየ ማለት ነው አይደል? ተሰጥቶታል። አዎ ሄዶ በተክለ ሃይማኖት የመቃብር ስፍራ ላይ የሚኖር ሰው የተለየ ነገር አለው ማለት ነው አይደል? እሺ አዎ እርግጠኛውን አብራዘር ሊትራሊ ግን እኮ እያልኩህ ነው። አሁን ወደ ቤተ ትርጉም ያስፈልገዋለሁ። ትርጓሜ ያስፈልጋቸዋል። ገድላት መጽሐፍ ቅዱስ ገድላት መጽሐፍ ቅዱስ እግዚአብሔር መጽሐፍ ማብራሪያ ትርጓሜ እንደሚያስፈልገው ሁሉ ሐዋርያት መጽሐፍትም ትርጓሜ ያስፈልጋቸዋል። ስለዚህ አሁን ለቅድም ያነሳቸው ነጥቦች ገድሉ ላይ የተጠቀሱትን ነገሮች የኃጢአት ስርየት የሚገኝበት ቃል ኪዳን እግዚአብሔር ለቅዱሳን ቃል ኪዳን የሚገባው ከፍቅሩ ከቸርነቱ የተነሳ ነው። ሰውን መማር ስለዚህ ገድሉ ላይ ያሉት ነገሮች የመቃብር ስፍራውን ባልከው ነገር በሙሉ በዛ ስፍራ ላይ የእግዚአብሔር ቃል እውነት የሆነው መድኃኒት የሆነው እግዚአብሔር ቃል ስለ መቃብር ስፍራው አይደለም ስለሚሰማበት የመቃብር ስፍራ አይደለም እንጂ ቆይ አንዴ የተክለ ሃይማኖት የመቃብር ስፍራውስ አይደለም የሚነገረው የእግዚአብሔር ቃል ነው፣ ስጋና ደሙ ነው እንጂ ተክለ ሃይማኖት በመቃብር ስፍራው ላይ ምንም ያገኘው ቃል ኪዳን የለም እያልከኝ ነው ያለው? መንገድ ነው። ገብቶሃል? መንገድ ነው። ቅዱሳን መንገዶች መንገድ ነው። ወደ ማን ነው የሚያደርሱ? የመቃብር ስፍራው መንገድ ነው። ወደ ክርስቶስ ኢየሱስን የምናይባቸው መነጽሮቻችን ናቸው ቅዱሳን። የመቃብር በደም ስሙ በጣም ጥሩ። ምንድን ነው ያለን? የመቃብር ስፍራው መንገድ ነው እንጂ የተለየ ቃል ኪዳን የለውም እያለን ያለው። እንደዛ ነው እያልከን ያለው ወዳጅ። አዎ እኮ ነገርኩህ። ቅዱሳን ተክለ ሃይማኖት ሌሎች ቅዱሳኖቻችን እኔ ስለ ተክለ ሃይማኖት የምናይባቸው የመቃብር ስፍራውን በተክለ ሃይማኖት የመቃብር ስፍራ ስለዚህ ይህን ነው እያለን ያለ ነው። በተክለ ሃይማኖት የመቃብር ስፍራ ምንም የተለየ ነገር የለም። ኢትስ ጀስት መንገድ ነው። ቃሉን እዛ ሄደን ቁርባኑ ምናምን የምንወስድበት የቤተ ክርስቲያን ስፍራ ነው እንጂ በመቃብሩ ስፍራ ላይ እግዚአብሔር ስለ ተክለ ሃይማኖት ብሎ የሚያደርገው ምንም ነገር የለም እያለን ያለው። ስለ ተክለ ሃይማኖት የሚያደርገው ነገር አለው። ስለ መቃብሩ ስፍራ እግዚአብሔር የሚያደርገው ነገር አለ። አንድ ደቂቃ ስጠኝ። ስለ ተክለ ሃይማኖት ብሎ የሚያደርገው ነገር አለ ወይ? ይኸው አንድ ደቂቃ። አዎ ቃል ኪዳን እኮ ነው። ግን ያልተረዳው ነገር እሺ አዎን አለ አንድ ሰው አንድ ክርስቲያን። አሁን የእናንተ ሚስኮት ወይ ሚስኢንተርፕሬት እኛ መጽሐፍ ዳኒ እኮ አንዴ ሰማኝ። አንድ ደቂቃ ስጠኝና ተረዳኝ። ሀሳቡን የኔን ሀሳብ አስተያየት ሳትረዳ ለመስማት ለማዳመጥ መልስ ለፍት ሳይሆን ከልብ ለመስማት ነው። ተቀምበት ብራዘር። አንድ ደቂቃ በጣም ጥሩ። አንድ ደቂቃ በቂ ነው። በቤተክርስቲያናችን የምንድንበት አንዱ መዳኛችን ክርስቶስ ኢየሱስ ነው። የክርስቶስ ሥጋና ደም ነው። ኦኬ። አንድ ሰው ክርስቶስ ሥጋና ደምን ንስሐ ገብቶ ሳይቀበል በቅዱሳን ገድላት ስላመነ ብቻ አይድንም። ኦኬ። ስለዚህ መዳኛው አንድ ክርስቶስ ኢየሱስ ነው። እርሱም የሰጠን ቅዱስ ሥጋው ክቡር ደሙ ነው። ኦኬ። ሌሎች ቅዱሳን ምልጃም ቢሆን እንኳን የሚገባው ኋላ ላይ ወደዚህ እንድንደርስ ወደ ክርስቶስ ሥጋና ደም እንድንደርስ የክርስቶስን ፍቅር ክርስቶስን ስለሚያሳዩ ቅዱሳን ጳውሎስም እንደተናገረው እኔ ክርስቶስ እንደምሰልኩኝ እኔም ምሰሉ ነው ያለው አይደለ? ስለዚህ ተክለ ሃይማኖትን መምሰል ጳውሎስን መምሰል ነው። ጳውሎስን መምሰል ክርስቶስን መምሰል ነው። ኦኬ። ስለዚህ ምንድንበት መዳኛችን ክርስቶስ ኢየሱስ ነው። ዋናው አብነቱ ነው። እሺ በቃ ጥሩ። አሁን ያለንን አሁን ሰመራይዝ ላድርገው። ይሄው ምን አለን? ተክለ ሃይማኖት የሚባል የመቃብር ስፍራው የተለየ ነገር ያለው ሰው የለም ነው ያለን። ኦኬ። የምንድነው በማን ነው? በኢየሱስ ነው። እሰይ እንደሱ ከሆነ እኮ ደስ ነው የሚለን።
በኢየሱስ ነው አለ። ኦኬ ተክለ ሃይማኖት የተባለ የተለየ ቃል ኪዳን ያለው በመቃብር ስፍራው ላይ ሄዶች ሰዎች ቢቀበሩ የተለየ ነገር የሚያገኙበት ምንም ቃል ኪዳን የተቀበለ ተክለ ሃይማኖት የሚባል ቅዱስ የለንም ነው ያለው። ይሄን ነው አላለም። አታጭበርብር አላለም። እንደሱ አላለም። ለምን በትክክል አስረዳውም አንተ? ተክለ ሃይማኖት የሚባል የመቃብር ስፍራ የተለየ ቃል ኪዳን ያለው የመቃብር ስፍራ ቅዱስ አለ ማለት ነው። አንተ እንደሱ ነው የምታምነው? ቆይ ለምሳሌ መድኃኒትና መድኃኒት ቀማሚ ተስማሙ። ሁለታችሁ ተስማሙ። ነግረኛለህ ወይ? መጀመሪያ ንገረኝ። ተስማሙ ሁለታችሁ ብራዘር። ከኔ ጋር አይደለም። ዮሐንስ 23 ምንድነው የሚለው? አንብብልኝ እስኪ። ከሱ ጋር ተስማሙ ብራዘር። ከወንድም ጋር ተስማሙ። መጀመሪያ መጽሐፍ ቅዱስን ላንብብልህ። እናንተ ወዳጅ ተስማሙ ሁለታችሁ እኮ። ትንሽ እኔ ላብራራሽ። አንተ አለ ትላለህ፣ እሱ የለም ይላል። ተስማሙ እኮ አዳም። የትኛው ነው ኦርቶዶክስ? አንተ እኮ እሱ ያለውን እኮ እየቆነጸክ ለአንተ እንዲመች ብቻ እየወሰድክ ነው ያለው። አንተ የመቃብር ስፍራው ቃል ኪዳን የተቀበለ ሰዎች ሄደው በመቃብር ስፍራው ላይ ቢቀበሩ መዳንን የሚያገኙ ሰዎች ናቸው ብለህ ታምናለህ? አንተ ታምናለህ ወይ አንተ ብራዘር? አንተ ታምናለህ? ቃል ኪዳን ካለው በቃል ኪዳኑ እናምናለን። ቃል ኪዳን አናምንም አላለም እሱ። ቃል ኪዳኑ አናምንም አላለም። ኤችዲ ግን የተለየ ቃል ኪዳን የለውም። አንዴ ለቅዱሳኖች ተደማመጣ ብራዘር፣ ለቅዱሳኖች አዳምጠኛ አብራራለህ። ሲት አንድ ደቂቃ አትሞትም እኮ እሱ አጠገብ ያለ ይሄው የጻፍኩትን ነው እኮ እያወራሁልህ ያለሁት እኮ። ቃል ኪዳን የለውም አላልህም እኮ። እኔም እኮ ቁጭ ብዬ እያዳመጥኩ አይደልስ? ቃል ኪዳን አለው። እሺ ችግር የለም። ቅዱሳኖች የተለያየ ቃል ኪዳን አላቸው። እሺ ቃል ኪዳኑ ምንድን ነው? እንደ ገድላቸው እንደ ጥንታቸው የተክለ ሃይማኖት ቃል ኪዳን ንገረኝ አንዴ እንድረዳው ልጻፍልህ። ምንድን ነው የቃል ኪዳን የተክለ ሃይማኖት ቃል ኪዳን እኮ? እኔ ደግሞ አንድ ከሱ ወደ እሱ ከመምጣቴ በፊት አንድ ነገር ንገረኝ። ና ብራዘር፣ እሱ ዮሐንስ 20 ኃጢአታቸውን ይቅር ያላችኋቸው። ተደማመጥ። የገባውን ቃል ኪዳን ንገረኝ። አፍት ነው ሚዩት ነው። ሚዩትን ክፈትና ንገረን። ተክለ ሃይማኖት ያለውን ቃል ኪዳን ንገረን እኮ። ዮሐንስ 20:23 የሚለውን ፍቹ ምንድን ነው ሲነገረኝ እና ወደሱ እመጣለሁ። እሱ ጥያቄ ነው። ቃል ኪዳን ኃጢአታቸው ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የተያዘባቸው ሁሉ ይያዝባቸዋል ያላቸው እነማንን ነው? ደግመህ እንዳገባ በቃ አሁን ሚዩት አድርግ። ምክንያቱም እየዋሻችሁ ስለሆነ አንዴ ብራዘር እንዳታወርደው ስማውና ተረዳው። ሀሳብ እየዋሻችሁ ስለሆነ ቆይ አንዴ ምን አለ አሁን ተክለ ሃይማኖት? አይዞ በደንብ ገስጽ። እኔ አንድ የምናገረው ነገር ጴንጤዎች ጌታን ተቀበሉ፣ እውነተኛውን ጌታ። እሺ ተክለ ሃይማኖት የመቃብሩ ስፍራው የተክለ ሃይማኖት የመቃብር ስፍራው ቃል ኪዳን አለው ወይስ የለውም ስልህ አለው ብላል። ኤችዲ ማይክን ክፈት ወዳጄ፣ ማይክን ክፈት። እሺ አንዴ ወደ ዋናው ርዕስ ወደ ቃል ኪዳን አለው ወይስ የለውም? ቃል ኪዳን አለው። እግዚአብሔር ለቅዱሳን ቃል ኪዳን የሚሰጠው ከቸርነቱ ከምሕረቱ የተነሳ ነው። የሰው መዳን ስለሚወድ አልኩ። ያ ቃል ኪዳኑ ምንድን ነው ታውቃለህ? የተለያየ ለቅዱሳን የተለያየ ቃል ኪዳን ይገባላቸዋል። የተክለ ሃይማኖትን ቃል ኪዳን ምንድን ነው? የመቃብር ስፍራው ቃል ኪዳን ነው። የመቃብር ስፍራውን ብቻ ላይ ነጠላ አንተ አነሳው እንጂ ሌሎችም ለአባታችን የተገባላቸው ቃል ኪዳን አላቸው። እኔ ጠየቅኩ። የተክለ ሃይማኖት የመቃብር ስፍራ የተሰጠውን ቃል ኪዳን ታውቃለህ ወይ? አዎ፣ በስማቸው የተራበ ያበላ የተጠማ ያጠጣ የመቃብር ስፍራው ነው ያልኩ። የመቃብር ስፍራውን የጠየቁ። ስለዚህ አንተ ለሚመች በቃ የጠየቁ የተሰጣቸው የመቃብር ስፍራ ነው ብራዘር። ኦኬ ገድሉን አንብበው። እሺ ደግሜ ላንብብለት ወዳጃችን። እሺ እንዳትረሳው ማለት ነው። ምክንያቱም ይህንን ይዘህ ከሄድክ ለእኛ ዛሬ ጥያቄ ኦርቶዶክስ እነዚህ ገድላት ባይኖሩ መቼ ነው እውነተኛው ክርስቶስ የምትሰብኩላቸው? ለሚሰሟችሁ
እኛማ በኢየሱስ አምነን የዳን ሰዎች ነው። እኔ የሚሰሙት ሰዎች ያሳዝኑኛል እውነት ለመናገር። በዚሁ አጋጣሚ ግን ክርስቶስን እንዴት አድርጋ እንደምትሰብከው በመጽሐፍ ኪዳኑ እኔ ሚውት ያደረኩ አሁን ርዕስ አትቀይር። ያነሳነውን ሀሳብ ነው አሁን እያወራን ያለ ነው። ሀሳቡን ጨርስና ከዛ እንቀጥላለን። እሺ ነው እኔ አንተ እስክታወጣው ድረስ ያለውን ተክለ ሃይማኖት ላይ ናችሁ እንዴ? ተክለ ሃይማኖት ላይ ናችሁ ብራዘር? አንድ ሚውት ገና ናችሁ። አሁን ለኛ ይሄ አባቶች ጋይስ እየነገርኩ ነው ዳኒ። አሁን እስክታወጣው ድረስ እሺ ክርስቶስን እንዴት አድርጋ እንደምትሰብከው አይ ዊሽ የኔ ዊሽ ነው። ኦኬ በአማላጅ የኔ ዊሽ ነው። ኃጢአታችንን የሚያስተሰርይ በጸሎት እንዴት ባለው ኃጢአታችንን የሚያነጻ እንድትሰቡት እውነት ተረሳችሁ ታተርፋላችሁ። መማጠኛ የሚሆነንን ይህንን የአባታችን የተክለ ሃይማኖት የመቃብር ቦታ ሰጠን ይላል። ኦኬ የመቃብር ስፍራ ምን አድርጎ መማጠኛ ማን? እግዚአብሔር የሰጠው ለማን ነው? ለምእመኑ። ምን አድርጎ? የኃጢአት መማጠኛ አድርጎ የመቃብር ስፍራውን ማለት ነው። ቃል ኪዳን የተቀበለው ቃል ኪዳን ማን? ተክለ ሃይማኖት። እሺ ታምንበታለህ ስለ አዎ ብለኛል። ያው ልቀጥልል። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣ እሷንም እንደ ስቅላቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ነገር ግን ለብቻህ አይደለም። በደም ስማ፣ ቀደም የዋሸውን ነው ማሳይ። በዚች ገዳም በተቅማጥ በሽታ የሚሞቱትን ልጆችህንም ቁጥራቸውን ከሰማዕታት ጋር አደርገዋለሁ፣ በመንግሥተ ሰማያትም ለአንተ እሰጣቸዋለሁ ይላል። የት ቦታ ላይ? በተቅማጥ በሽታ ለሞቱ ሰዎች። እሺ ልናገር እንዳታቋርጠኝ። ዳኒ እየጠበቅኩ ነው ያለሁት ብራዘር፣ ወደ መልስ። ጥሩ ኦኬ። አሁን ይሄ የገድል አሁን ያነበብከው ስህተት አለበት። ስህተት እንዳለበት የቤተክርስቲያን መምህራን ተናግረዋል። ስህተቱ ምንድን ነው? የትርጉም ስህተት ነው። አንድ የግዕዙን ብታነበው ግዕዙን ወደ አማርኛ የገለበጠው ተርጓሚ አሳስቶ ነው የተረጎመው። ቅድም መነሻ ላይ እንደተናገርኩት በገድላት ላይ ስህተቱ ይችላል። ስህተቱን ንገረን። እየነገርኩህ ነው። ብቻ ሀሳቡ ምንድን ነው? ሀሳቡ መሰለህ ስህተቱ ምንድን ነው? ወራጅ እኮ ልነግርህ እኮ ነው። ተረጋጋ እንጂ ሀሳቡን ነው የምነግርህ። ኦኬ ሀሳቡን ትምህርት ነው የምነግርህ እኮ የተጻፈውን እየተረጎምኩልህ ነው። እንዴት ባለ ሁኔታ ቤተክርስቲያን እንደምታስተምረው። ተክለ ሃይማኖት ጻድቅ ናቸው። ኢትዮጵያን መላዋን ዞረው ወንጌል ሰብከዋል። ሐዋርያ ናቸው። ሰማዕትነትን ይሹ ነበር። ሰማዕት ሆነው ማለፍ ይችሉ። አንዴ እኮ ሀሳቡን እኮ እየተነገርኩህ ነው። ስለሌላ ሀሳብ አልተጠየቅም። የዚህ ቃል ስህተቱ ምንድን ነው? የመስማት ችግር አለብህ ዳኒ። አንተ የምትፈልገውን ብቻ እንድናገር ነው የምትፈልገው። በዚህ ሁኔታ ደግሞ እንድንገዛዘብ አንችልም። እየዋሸ ስለሆነ ውሸት ካልሆነ የጠየቅኩ የዚህ ስህተቱ ምንድን ነው? የዚህ ሀሳብ አሁን በንጹህ የዚህ ሀሳብ ስህተቱ ምንድን ነው? እንደተጻፈው በተቅማጥ የሚለውን ግዕዙን ሕማመ ብድብድ የሚለውን ወደ አማርኛ ሲተረጎም ምን መሰለህ? ብድብድ የሚለው ወናሁ ትመውት በሕማመ ብድብድ በእኩይ ሞት ይላል እና ሕማመ ብድብድ የሚለውን አሁን ለምሳሌ አንድ ቃል የእንግሊዝኛ ቃል የተለያየ ሲኖኒም ይኖራል፣ የተለያየ ትርጉም ይሰጣል። እንግዲህ ምሳሌ ምን ብቻ አሁን አልመጣልኝ። ስህተቱን አሳየን። ለምን ይጨንቃል? ምን የተበላሸ ብራዘር አትጨነቅ ነው። አንድ ቃል የተለያየ ትርጉም ይኖራልና አንድ ቃል የተለያየ ትርጉም ይኖረዋል። በተለያየ ሁኔታ ይፈታል። የተለያየ ትርጉም ይኖረዋል። ስለዚህ በተቅማጥ ተብሎ የተቀመጠው ለዛ ቃል
አንደኛው የመጀመሪያው ቢሆንም ሌሎችም ትርጓሜዎች ይኖሩታል። ስለዚህ ይህንን መሆን የነበረበት በሆድ ህመም በሚል ተተርጉሟል ወይም ደግሞ ተስተካክሏል። ኦኬ የሆድ ህመም ነው ሀሳቡ ልንገርህ። አባታችን ሰማዕትነት እንሹ ነበር። ሰማዕትነት አልተፈቀደልህም። ይሁንና ግን በሆድ ህመም ትሞታለህ፣ ያንን እንደ ሰማዕትነት አድርጌ እቆጥርልሃለሁ የሚል እንትን ነው፣ አስተሳሰብ ነው፣ ሀሳብ ነው። ተቅማጡን ያሻሻልከው ያው እሱ ምንድን ነው የሚባለው ጸያፍ ስለሆነ በእንደዚህ ሁኔታ መተርጎም አልነበረበትም ነው። እሱን ያሻሻልከው ምንም ያሻሻልኩት ነገር የለም። እሺ ችግር የለም። ተቅማጡን አሻሻለው የሆድ ህመም ነው። ኦኬ ጥሩ። እሺ አሁን ጥያቄ ይሄ በኋላ ላይ የመጣ ነው። የድሮውን ገድል ብትመለከተው ሌላ ታገኛለህ። ኦኬ የኔ ጥያቄ ግን ይሄ አይደለም። የኔ ጥያቄ እኮ ነው ብራዘር፣ እንዴ በሰላም ነው። ይሄ ጥያቄ ነው። የኔ ጥያቄ አይደለም ይላል። ስላልፈቀድክልኝ ነው እንጂ ስላላት ላይ ስህተት ይኖራል። ስህተታቱ ይታረማሉ። ይሁንና ግን ወዳጅ ይህንን ገድል ስላነሳ ብቻ የሆድ ህመም ይዤልሃለሁ። ቆይ ግድ የለም የሆድ ህመምን ይዤልሃለሁ። አደከምከኝ ዳኒ እባክህ። የደከመ ሃይማኖት ላይ ቁጭ ብለህ ኤክስፕሌን ለማድረግ ድካም እኮ ነው የሚያደክመው ብራዘር። እኔ አውቃለሁ፣ እኔ እረዳለሁ። እኔ ሃይማኖት ይኸውልህ ስለሌላ ሃይማኖት ገብቼ ገድል ይሄ ነው ድርሳን ይሄ ነው እያልኩ ሁሌ አልቆየም። ሰማሁ እኮ ተደማመጥ ብራዘር። እውነተኛ ክርስቶስ ወንጌል የሚሰበክባት ቤተክርስቲያን፣ እውነተኛው የጌታ ቤተክርስቲያን ያለው ኦኬ። እና አይዊሽ አንዴ አድመጥ። ምን አለን? ስህተቱ ይሄንን የሆድ በሽታ ብሎ ነበር መተርጎም የነበረበት። ተቅማጥ ማለቱ ትንሽ ለተክለ ሃይማኖት አይመጥነውም ማለት አተት ብለን እናስተካክለው ብራዘር። እሱ ነው የሚቀርበው። ለምንድን ነው ሚዩት የምታርገኝ? ሚዩት አድርጋ ስላልጠየቅኩ ነው። አንዴ ሚዩት አድርግ። ዘላለማችሁ ተገደላቱ ሰምቻለሁ ወዳጅ። አንዴ በቃ ባዶ ስለሆነ አይዞህ ወዳጅ። ከገደል የማትወጡበት ምክንያት ለምንድን ነው? አትችሉም እና ኑ ወደ እውነተኛይቱ የጌታ ቤተክርስቲያን ኑ። ይህንን ነው እንግዲህ ቤተክርስቲያኒቷ እምነት ብላ የምትጠራው። ኦኬ አንድ ሰው ሄዶ ተክለ ሃይማኖት በተቀበረበት የመቃብር ስፍራ ላይ በተቅማጥ በሽታ ቢሞት እንደ ሰማዕት ይቆጠርለታል። ያ ሰው በምንም ይሁን በተቅማጥ በሽታ ግን ቢሞት የት ሄዶ ተክለ ሃይማኖት የተቀበረበት አይልም። ለምን ትዋሻለህ? አይልም አለ። ይኸው ላንብብልህ። አትዋሽ። ኦኬ ነገርኩህ። በቤተክርስቲያን በማስረጃ ነው። ሳይጠመቅ ክርስቶስ ስጋና ደም ሳይገባ ሊድን አይችልም። እሱንም አሳይሃለሁ። አሁን ላሳይህ። ነገር ግን የኔን እምነት እኮ ነው እየጠየቅኝ ያለው። ገብቶሃል? እኔ አሁን አንተ ቤት ስላለው ነገር ከአንተ በላይ ልነግርህ አልችልም። ይኸው ለአንብብ። እኔ ማስረጃ ነው የማወራው። ለእኔ ተው። የቤተክርስቲያን ማስረጃ ነው የማወራው። ለእኛ ተው። እኔ ማስረጃ ነው የማወራው። ይኸው ማስረጃ፣ ያለ ማስረጃ አላወራም። ዳኒ ማስረጃ ነው ያለብህ። ነገር ግን ለብቻ ክርስቶስ ጌታ ክርስቶስ ኢየሱስ በዚች ገዳም አይዞህ ወዳጅ አይዞህ። ነገር ግን ለብቻ ወጣ ይሻላል ብራዘር። አየህ ልትቋቋሙ አትችልማ። ነገር ግን ለብቻ አይደለም። ተክለ ሃይማኖት ብቻ አለ በተቅማጥ በሽታ ቢሞት የሚቆጠርለት እንደ መስዋዕት። በዚች ገዳም ተክለ ሃይማኖት ባረፈበት ገዳም ማለት ነው በተቅማጥ በሽታ የሚሞቱትን ልጆችንህ ቁጥራቸውን ከሰማዕታት ጋር አደርገዋለሁ። አየህ የተክለ ሃይማኖት ገዳም ላይ ሄዶ በተቅማጥ በሽታ መሞት የሰማዕትነት መገለጫ ነው። እዛ ሄደ በተቅማጥ በሽታ ብቻ ሙት። እዛ ሄደ በተቅማጥ በሽታ ስትሞት በሰማይ ስምህ በሕይወት መዝገብ ላይ ይጻፋል ይላል ብራዘር። አየህ የከበደ የጨነቀ እኮ እንደዚህ አይነት ትምህርት ውስጥ ስላለ ነው። ይህ የቤተ ክርስቲያን ትምህርት ነው። አይዞ ወዳጄ። ሰው ሳይቆርብ
አልክ። ውሸት ነው። መቼ እናንተ ቤተክርስቲያን ውስጥ ደሙ መቁረብ ያስፈልጋል እንዴ? አያስፈልግም። ይኸው ስጋ ደሙን ባይቀበል ምን ማለት ነው? ሰው ባይቆርብ ማለት ነው። ቤተክርስቲያን እንዲህ አይነት ትምህርት የላትም ታለ ትዋሻላችሁ። ይኸው ስጋ ደሙን ባይቀበል ማለት ባይቆርብ ማለት ነው። ከመታሰቢያው ማዕድ የወደቀ ፍርፋሬ ቢበላ ቁርባኑን አይደለም፣ የወደቀ ፍርፋሬ ቢበላ እኔ ኢየሱስ ቃሌ በማይታበየው በሰማያዊው ኢየሩሳሌም በባለሟልነት እንዲቀርብ ስልጣን እሰጠዋለሁ። ቁርባን ዜሮ ገባ። ስለ ሃይማኖቱም በመንግሥተ ሰማያት ካንተ ጋር አኖረዋለሁ። ቁርባን ባይወስድ ስጋ ደሙን ባይወስድ የወደቀ ምን የተክለ ሃይማኖትን ፍርፋሬ ቢበላ ብራዘር ዚህ ኦርቶዶክስ ባይዘዊ ዚህ ኦርቶዶክስ አንተ ከተቀበርክበት ቤተ ክርስቲያንን በታነጸበት ቦታ የተቀበረ ሁሉ በእኔ ዘንድ ዋጋ አለው፣ ገሃነምም እሳትም ከቶ አያይም። ዚህ ኦርቶዶክስ ብራዘር ይሄ ቃል ኪዳን ያላት። ቀደም ግን ምን አለን? እኛ ቤተ ክርስቲያን ውስጥ የመዳን ተስፋችን ማን ብቻ ነው አለ? ኢየሱስ። እንደዚህ አይነት ቃል ኪዳን ተሰጥቶኛል። ይሄ የኦርቶዶክስ ትምህርት ነው። ገድልና ተአምራት ሲነሳ ለምን ነው የምትንጫጩት? የቤተ ክርስቲያኒቷ የዘመናት የአጋንንታዊ ትምህርት በአደባባይ ስለሚዋረድ ዳትስ ዋይ፣ ሌላ ምንም ምክንያት የላችሁ። ገድል ተአምራት ሲገለጡ የምትሸማቀቁት ለምንድን ነው? እሱ እነኚህ አጋንንታዊ ትምህርቶች በአደባባይ ላይ ስለሚወጡ ሌላ ሪዝን ኖሯችሁ አይደለም። ቤተ ክርስቲያኒቷ እስካሁን ድረስ የእነኝን መጽሐፍቶች ትጠቀማለች። ለማስተካከል እንኳን ጊዜ አልወሰደች። አሁን ድረስ በየአውደ ምሕረቶቹ ይነበባሉ፣ ይታያሉ። አየህ፣ አጋንንታዊ ትምህርት ነው ያላቸው ውስጣቸው። የመቃብር ስፍራ ቤዛ አድርጎ የሰጠን ይላል። ዚህ ኦርቶዶክስ ባይዘው ይሄ ኦርቶዶክስ ተሳስታችኋል የሚል ሰው ካለ ገብቶ ግን መሞገት ይችላል። ሲሞገት ግን በማስረጃ ነው፣ ከኪሱ አይደለም። እኛ በማስረጃ ነው እንደዚህ እየገለጥን ነው የምናሳየው። ብራዘር እየገለጥን ነው የምናሳየው እኛ። ዳኒ እንዴት ነህ? እሺ ቃል ሰላም፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ክርስቲያን ነኝ። እሺ ወንድምነት አለ? እሺ እሺ እነኝህን መጽሐፍቶች ታምንባቸዋለህ? እውነት ለመናገር ያው ክርስትና እንግዲህ ኦርቶዶክስ ቤተክርስቲያን የተመሰረተችው ከነዚህ መጽሐፍቶች አስቀድሞ ነው። እነዚህ መጽሐፍቶች መሰረት ሊሆኑ አይችሉም። እኔ አሁን ባነበብከው እንትን የኢየሱስ ክርስቶስን ስጋና ደም ከማንም ስጋና ደም ፍጡር ጋር እንኳን ለንጽጽር እንኳን የሚቀርብ አይነት አይደለም። ኮምፔር አድርገው ማለት ራሱ ለእኔ እንደ ስድብ ነው እና በፍጹም ይህ እንደዚህ አይነት ነገር ማልቀበለው አይነት ነገር ነው እና ለአንተ ነው ለቤተ ክርስቲያን ቃል የሚያምንበት ሰው ሊያምን ይችላል። እኔ ግን አልቀበለውም። ቤተክርስቲያንም እንደዛው። እኔ አሁን ለምሳሌ ያስተምሩኝም አባቶች አይቀበሉትም ብዙ እንደዚህ አይነት ነገር እና ለመስተካከል መጽሐፍ አልቀበልም ስትል ሰምተህ ታውቃለህ? ቤተክርስቲያንማ የራሴ ነው የምትለው፣ ግን መስተካከል እንዳለበት ደግሞ ታምናለች ነው። መቼ አስተካክለው ብራዘር? እሱ ነው ችግሩ እኮ አሁን እስካላስተካከለችው ድረስ ራሷ ከጻፈችው ታምንበታለች ማለት ነው። እኔ አላምንበትም እውነት ለመናገር እኮ አንተና የአንተ አሁን ወንጌል ገብተዋል ማለት አንተ የሰማው ነገር አለ። ቤተክርስቲያን ግን ተኝታለች። የቤተክርስቲያን ግን አሁን ትቀበለዋለች። ሰው ስጋና ደሙን ባይቀበል የወደቀ ፍርፋሪ አግኝቶ ቢበላ እሱ እንደ ጌታ ስጋና ደም ይሆንለታል ብላ እየተናገረች ነው ያለችው። ይህ ኦርቶዶክስ መሬት ላይ ያለች ኦርቶዶክስ ናት። ማን እንደጻፈው ራሱ አይታወቅም ገድሉ እና በጣም መስተካከል የሚጠይቅበት
እና ብዙ የሊቃውንት ጉባኤም ይህን መጽሐፍ ማረብ የሚጠበቅበት ነገር ነው። ኦፍኮርስ ማን እንደጻፈ አታውቅም ቤተክርስቲያን። ይህንን ገድል ስትሰጣችሁ ማን እንደጻፈ አታውቅ ነው ቤተክርስቲያን። እንደዛ እያልከኝ ያለው ምን መሰለህ፣ አሁን በእንደዚህ አይነት መጽሐፍ ቅዱስ ቢሆን አሳታሚውና እንትኑ ይታወቃል፣ ተጠያቂ የሚሆን ሰው ይታወቃል። አሁን ግን አንዱ ገዳም ይነሳና አንዱ መለኩሴ ጽፎ ያው የገዳም ማሰሪያ ብሎ ይህማ ባለ 150 ይህማ ባለ ምናምን ታምር ነው ተብሎ ይሸጣል። that's the problem። ማንም ሰው አውቶሪቲ የሌለው ተጠያቂነት የሌለው ስለሆነ የበላይ ጠባቂ የላትም ማለት ነው ቤተክርስቲያኒቷ። እንደዚህ የአጋንንታዊ ትምህርቶች ቤተክርስቲያኒቱ ሲሰራጩ ዝም ብላ ነው የምታየው እያልከን ያለው? ኧረ ተው ቃል እኮ መስተካከል አለበት የምለው እኮ እሱ ነው። እኔም ግን በዚህ ቤተክርስቲያን የበላይ ሰው የላትም ማለት ነው። እንግዲህ ፖለቲካ ልታስወራኝ ነው አይደል? አይደለም ቃል ሲሪየስ እኮ ነው። ይኸውልህ እነኚህ መጽሐፍቶች ቴዳዬ እሺ ዮሐንስ ከማን የጻፈው እያለ ነው ጸሐፊው ይታወቃል። ገድለ ተክለ ሃይማኖትን እኮ አንተ ነው ያላወቀው። ቤተክርስቲያን እንደሱ እኮ ከባድ ነው። አሁን ክሌም ያደረግከው ቃል በጣም ከባድ ነገር እኮ ነው። በጣም ከባድ ነገር ነው ክሌም ያደረግከው። ምክንያቱም እንደዚህ አይነት አጋንንታዊ ትምህርት የያዛቸው መጽሐፍቶች ቤተክርስቲያን ምዕመኖቿ ሲያምኑበት ዝም ብላ እየተቀበለች በአውደ ምሕረቷ ላይ እያነበበች ህዝቡ እንዲያምንበት እያደረገች የምትሄድ ከሆነ በጣም ከባድ ነው። በጣም ከባድ ዳንዬ ያለ ተቆራርጠሃል። ኔትወርክ ነው መሰለኝ። እኔ ብቻ መስሎኝ ነበር። ያ ትንሽ ጊዜ ስጠው። ወንድምነት ኤርሚ ያለክ ኤርሚሻ ወገኖች ምን ሆኖ ነው ታዶ? ወንድምነት ኔትወርክ ነው መሰለኝ አቆራርጦት ወጥቷል። ያ ዳኒ ወንድምነት ዳጊስ ዳጊ ቅድም ነው የወጣው። ዳኒሻ ተመልሷል። ኦኬ ተመለስ። ኔትወርክ ነው ያሰጠው ወንድምነት። ኧረ ኔትወርክ ሰላም ነው። እኔ ጋር ወንድምነት ማን አስወርዳት አይደል? አይ ማንም የሆነ ነገር አለ ማለት ነው። የሆነ ታፕታፕ ነገር አለ። ቤት ከፍታለህ እንዴ ወንድምነት? አንተ ጋር እንታ እዚሁ ጋር ትንሽ ጨርስና ልወጣ ብሎ ወጣ ስለሆነ ቃል ኬት ቤተ እምነት ነው አውርታችኋል? ረጅም ሰዓት ክርስቲያኖች ትዝ ካለ ባለፈው አውርተናል። ኦኬ እሺ፣ ከኦርቶዶክስ ነሽ? አውራ ወንድምነት። እሺ ወንድምነት ከእሱ ጋር እያወራን ተቋረጠ። ኦኬ እሺ። እና አሁን ትልቁ ችግር ቃልዬ ምን መሰለህ? ኦኬ ቤተክርስቲያኒቷ ውስጥ አዳኞች በስተዋል። ኢየሱስ ብቻ አይደለም ቤተክርስቲያኒቷ ውስጥ የሚያድነው። ፈተና የሆነብን ነገር እሱ ነው። ቤተክርስቲያኖች ውስጥ እንደውም ኢየሱስ አያድንም። ለምሳሌ ያንተን አላቅም ቃል አሁን አንተ ጻድቅ ነህ? ኦፍ ኮርስ በክርስቶስ ኢየሱስ ብልጥ ስለሆንኩኝ ጻድቅ ነው። ኦኬ አሁን አንተ ከእኩል ከተክለ ሃይማኖት ጋር እኩል ጻድቅ ናችሁ? ሁለታችንም የክርስቶስ አካል ብልቶች ነን፣ እኩል ጻድቅ ነን። ግን ምን አለ የፀሐይ ክብርም ሌላ ነው፣ የጨረቃም ክብር ሌላ ነው ይላል አይደል? ግን ኦፍ ኮርስ ሁለታችንም ብልቶች ነን፣ አንድ ያደርገናል። ስለዚህ እኩል ጻድቅ ናችሁ ማለት ነው ሁለታችሁም በክርስቶስ ኢየሱስ እኩል ብልቶች ነን ሁለታችንም። ክብራችን ይለያይ እንጂ አክሊላችን ይለያይ እንጂ። እኔ ስለ አክሊል አልጠየቅኩም። ጽድቅ አክሊል ነው እንዴ? የጽድቅ አክሊል አለ። ስለዚህ ሰርተን ያገኘው ማን ነው ጽድቅ?
አይደለም። እኔ አመኜ እናም ደግሞ በበጎ ስራ እየተመላለስኩኝ ክርስቶስ ኢየሱስን በመምሰል ህይወት ውስጥ ስላለው ብልት ስለሆንኩ አሚን ጸድቄ በስራ ካገኘሁትማ ምኑ የዛሬ 1000 ዓመት ብለፋም አላገኘሁም። ስለዚህ ጻድቅ ነኝ ብለህ ስታወራ የአንተ ጽድቅ ከተክለ ሃይማኖት ጋር እኩል ነው ማለት ነው አይደል? እኩል ነው እያልኩኝ አይደለም። የጽድቅ አክሊል የሚባል ነገር አለ። የተክለ ሃይማኖት ይለያል። ፎር ኤግዛምፕል ቅዱስ ጳውሎስ ያለው ምንድን ነው? ሩጫዬን ጨርሻለሁ፣ የጽድቅ አክሊል ተዘጋጅቶልኛል። አክሊል አለ፣ ክብር አለ። ፎር ኤግዛምፕል አሁን ለምሳሌ ሐዋርያት እንግዲህ የቤተክርስቲያን ብልቶች ናቸው፣ ግን የእነርሱ ጭራሽ እንደውም ፈራጅ ራሱ አድርጓቸዋል። እናንተ ትፈርዳላችሁ በምትመጡበት ሰዓት። በጽድቅ እኩል ትለያያላችሁ ወይስ እኩል ናችሁ ነው ያለው? ሁለታችን የቤተክርስቲያን እኩሎች ነው። ጽድቅ ማለት ራይቸስነስ። እኔ እኩል ስለ ጽድቅ ነው እየጠየቁ። እኩል ጻድቃን ናችሁ ወይ? ለምሳሌ አሁን አንተ ቅዱስ ነህ አይደል? አዎ ነው ወይስ ቅዱስ አይደለም? ኦፍኮርስ እንዴ፣ ቅዱስ ማለት የተለየ ማለት እኮ ነው። የክርስቶስ ኢየሱስ የተለየው ነኝ። እሺ ጻድቅ ነው ወይስ ጻድቅ አይደለም? ነኝ። ኦኬ ተክለ ሃይማኖትስ ጻድቅ ነው ወይስ ጻድቅ አይደለም? እኮ ሁለታችንም ከጻድቅ ኢየሱስ ክርስቶስ ልጆች ስለሆነ ጻድቅ ነን። የአንተ ጽድቅ ከተክለ ሃይማኖት ጽድቅ ያንሳል ወይስ ይበልጣል? ያንሳል። ያንሳል አይደል ብራዘር? ስለዚህ እኩል ጻድቅ አይደላችሁም ማለት ነው። አሜን። እንደሚናገረው መጽሐፍ እንደሚናገረው የፀሐይ ክብር ሌላ ነው፣ የጨረቃም ክብር ሌላ ነው ይላል። እኔ አሁን ስለ ክብር አልጠየቅኩም። ጽድቅና ክብር አይመሳሰልም ብለህ ታስባለህ? አክሊል አይመሳሰልም። ማስረጃ አስተኝ። ያው ጽድቅ አክሊል እንደሆነ መጽሐፍ ይናገራል። ማስረጃ አስተኝ። ችግር አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 1 ላይ ላይክ ሩጫዬን ጨርሻለሁ የጽድቅ አክሊል ላይ ይጠብቀኛል ብሎ ይናገራል። ኖ አንደኛ ቁጥር 11 አይደለም እሱ ለካ እኔን ክርስቶስ እንደሚመስል ነው። አይ ቲንክ 11 ላይ ይሁን ብቻ እስኪ ይመስለኛል 11 ቁጥር 11 ይሆን ነው። እሺ ላውጣል። ከስልኬ ከወጣው እንትን ይለኛል ጥቅሱን ለማየት እኮ ምን ላይ ላውጣልና ቁጥር 11 ይመስለኛል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር ምዕራፍ 11 ሩጫዬን ጨርሻለሁ የጽድቅ አክሊል ተዘጋጅቶልኛል የሚልበት። እሺ ቁጥር ስንት ላይ? አንዴ ፈልገውና እናውራ። ሀይድ ባረገው ላይክ ሌላ ነገር እንዳይመስል። እሺ ወገኖች ሪፖርት በጣም እየተደረገ ነው እና ከቻላችሁ በደም ሼር እና ኮፒ ሊንክ አድርጉት። ተባረኩልኝ። ቴንክ ዩ። ጸጋ ይብዛላችሁ። አብኖርማል ሲሆን ሪፖርት እየተደረገ ነው ማለት ነው፣ ያስታውቃል። ሁለተኛ ጢሞቴዎስ ምዕራፍ 4 ነው። እሺ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ወይ 8 በመስዋዕት እንደሚደረግ የኔም ሕይወት ይሰዋል፣ የሚሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞ መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም ይላል። እሺ
የጽድቅ አክሊል የተዘጋጀ ሩጫዬን ጨርሻለሁ። የጽድቅ አክሊል ተዘጋጅቶልኛል። በፊት በአንደኛ ቆሮንቶስ ምዕራፍ ሰምቲንግ ላይ ሲል የነበረው የተጣልኩኝ እንዳልቀር ስጋዬን እየጎሰምኩ አስገዛዋለሁ አለ። ከዛ ሩጫዬን ጨርሻለሁ አለ። መጨረሻ ላይ ደግሞ ቅዱስ ጳውሎስ መስዋዕትነትን ሊቀበል ሲል ሰማዕትነትን ሊቀበል ሲል እና አንድ ነው ያልኩበት ምክንያት እንከን አልባ መሆን ማለት ነው። እንከን አልባ መሆን ማለት ነው። እሺ ሶ የሆንከው በማን ነው? በክርስቶስ ኢየሱስ። ኦኬ ከዚህ የተለየ ጽድቅ ተክለ ሃይማኖት አለው እያልከኝ ያለው? ኦፍ ኮርስ ወንጌልን ዞሮ ሰብከዋል ለብዙ ያለ ነቀፌታ የሆኑት በክርስቶስ ኢየሱስ ነው። ነገር ግን ክራውን የሚባል ነገር አለ። ዳኒ አንዴ እውነት ቀና ልብ ካለ ያንተና የሐዋርያቶቹ ክብር ጸድቋል የምትለን ከሆነ ጸድቋል እያልን ነው ያለው። ስለ ጽድቅ የምናወራ ከሆነ ጸድቋል ብለህ ስታወራ የጸደቁበት መንገድ ደግሞ ክርስቶስ ነው አልከኝ። አንተም የጸደቅከው በክርስቶስ ኢየሱስ ነው ወይስ ተክለ ሃይማኖት በራሱ ነው የጸደቀው? ነው በክርስቶስ ኢየሱስ ነው የጸደቁት። ፕላስ ስራ ፕላስ ምግባር አለበት። እምነት ፕላስ ስራ። በክርስቶስ ኢየሱስ ሙሉ ለሙሉ አልጸደቁም ማለት ነው። በክርስቶስ ኢየሱስ ግን ያ በበጎ ስራ በመጽናት ምስጋናና ክብር በሚገኝበት ይላል ሮሜ 6 ላይ ወዳጄ የማይጠፋው የክርስቶስ ኢየሱስ ጽድቅ በክርስቶስ ኢየሱስ የሚገኘው ጽድቅ ሙሉ አይደለም ያልከን ያለው እንደሱ ነው የተረዳው። ሙሉ ነው። እዚህም አሁን የምትጽፍበት እስራስ አለ አይደለ? ያ እስራስ ስራው ምንድነው? እንትን መጽሐፍ ነው አይደለ? ያ የተፈጠረበትን ዓላማ ቅዱስ ተክለ ሃይማኖት ሰርቷል ማለት ነው። በቃ እኛ በክርስቶስ ኢየሱስ ተፈጠርን እንደ አዲስ ሆነን። ስለዚህ የክርስቶስን ስራ እያደረግን ስንል ደግሞ ሞር በቃ ቴዎሲስ ወደ ክርስቶስ ወደ መምሰል እንሄዳለን። ያ ደግሞ ራሱን የሆነ ክራውን እና የጽድቅ አክሊል ያስጨምርልናል ነው እያልኩኝ ያለው። የጠየቅኩ ነገር ወዳጄ ቃል በደንብ እንድንግባባ ማለት ነው። በክርስቶስ ኢየሱስ ጸድቀዋል አልከኝ አይደል? መጽደቅ ማለት በክርስቶስ በእግዚአብሔር ፊት ትክክል ሆኖ መገኘት ነው አይደል? አይደል? እርግጠኛ ነህ? ይህንን ያገኙት በማን ስራ ነው? በክርስቶስ ኢየሱስ የመስቀል ላይ ስራ አልኩ። ኦኬ ይህንን ስራ አንተ አግኝተሃል? ኦፍኮርስ ብልት ሆኜ ስጫር እኮ አግኝቼ እኮ ነው። ሁለታችሁም በእግዚአብሔር ፊት ጸድቃችኋል ማለት ነው አይደል? ብሊት ሰው እንደዛ ነው ማምነው። ስለዚህ ሁለታችሁም የተቀበላችሁ ጽድቅ በእግዚአብሔር ፊት ትክክል ነው ማለት ነው። አዎ የክብር ጉዳይ ይለያይ እንጂ አልገባኝ። እንዳልኩ ያንተና የሐዋርያት አሁን አንተም ጸድቅ ያለው ትላለህ። የሐዋርያትና ያንተ ክብር የተለያየ ነው። ምክንያቱም ሐዋርያት በ12 እየጠየቁ ያለው ስለ ጽድቅ ነው ወዳጄ። በእግዚአብሔር ፊት ጽድቅ ማለት በእግዚአብሔር ፊት ትክክል ሆኖ መገኘት ነው እያወራን ያለ ነው ወዳጄ። በእግዚአብሔር ፊት ትክክል ሆኖ ስለመገኘት የምታወራ ከሆነ በክርስቶስ ኢየሱስ ሁለታችሁም ከጸደቃችሁ አንተም ተክለ ሃይማኖትም ጽድቃችሁ ያገኛችሁ ጽድቅ ትክክል አንድ አይነት ነው ማለት ነው።
አንድ አይነት ነው። የክብር ጉዳይ ይለያይ እንጂ ያልኩትኝ ነው እንዴ። ክብርን ምን አመጣ? ሁለታችሁም እኮ ከማንነታችሁ የተነሳ አይደለም የተቀበላችሁት። ከማንነታችሁ ነው የተቀበላችሁት። ይኸውልህ ዳኒ አይ ዶንት ኖ ኢፍ ዩ አውቀህ ከሆነ ግን ይህንን ብቻ ኤክስፕሌን አንተ ራስህ ካደረከው የምልህ ነገር ይገባል። የእውነት ቀና ለመረዳት ከሆነ የሐዋርያት ክብርና ያንተ የጽድቅ ክብር ተመሳሳይ ነው ወይ? የጽድቅ አክሊል አሁን ጥያቄ እየጠየቀኝ ያለው ስለ አንተ ጨርስና ወደ እኔ ትመጣለህ እኮ አልኩህ። ሁላችንም መልሱን በዛ ውስጥ ታገኘዋለህ። ሁላችንም በክርስቶስ ኢየሱስ ጸድቀናል። አንድ አይነት ጽድቅ ነው የተቀበልነው። ሁላችንም ጻድቃኖች ነን። እኔ የጠየቅኩህ ምንድነው? እነርሱ ግን ይፈርዳሉ፣ አንተ ግን አትፈርድም። ቆይ አንዴ ወዳጅ፣ አንዴ ጽድቅና መፍረድን አትደባልቅ። ጽድቅና መፍረድ የሚገናኝ ካሁን አይደለም፣ እሱ አክሊል አይደለም። አንዴ ወዳጅ፣ አንዴ በእግዚአብሔር ፊት ትክክል ሆኖ መገኘት ጽድቅ ነው ካልከኝ፣ ተክለ ሃይማኖቱም የጸደቀው በክርስቶስ ኢየሱስ ነው፣ እኔም በክርስቶስ ኢየሱስ ነው የጸደቅኩት ካልክ በሁለታችሁ መካከል ልዩነት የለም ማለት ነው። አጽዳቂያችሁ የክብር ልዩነት ነው ያለውን ያልኩህ። ኢየሱስን ሲያምን ለተክለ ሃይማኖት የተለየ ጽድቅ ነው የተሰጠው እያልከኝ ያለው አይደለም። ነገር ግን እርሱ ሩጫውን ጨርሷል። መልካሙን አንተ ሩጫን ስላልጨረስክ የተለየ ጽድቅ ነው የተሰጠ እንደሱ በለኛ ወይ? ይኸውልህ ዳኒ አይ ዶንት ኖ በጣም ልብ ዝቅ ነው የምታደርገው እንዴ ብራዘር። የእምነትህ እኮ ነው ልብን ዝቅ የሚያደርገው ወዳጅ። የአንተ እምነት እኮ ነው ግራ የተጋባ እምነት ውስጥ ስላለ እኮ ነው ወዳጅ። እንደዛ አይባልም ዳኒ። አሚን አንታወቅም። ስለዚህ እንደዛ አይባልም እንዴ። ካልሆነ ንገረኛ ታዲያ። እኔ ምን አድርጌ ዝቅ አደርጋለሁ? እምነትህን እኮ ነው እየጠየቅኩኝ ያለሁት። ይኸውልህ እሺ፣ ተመሳሳይ ጽድቅ ተቀበልን ሁለታችንም። ጽድቅ ሚንስ በአብ ፊት ያለ ነቀፌታ ሆኖ የምንቀርብበት የክርስቶስ ኢየሱስን ደም ይዘን ተቀበልን። በዛ በብልት ውስጥ ገብተን ደግሞ ያ መክሊት የተሰጠው 4 6 2 1 የተሰጠው መክሊት እያባዛ ያመጣ በእጥፍ ይሰጠዋል። ክርስቶስን እየመሰልክ የምትሄድ ከሆነ ደግሞ ክራውን ይሰጠዋል፣ ክብር አለው እያልኩኝ ያለሁት እንጂ በጽድቅ ጉዳይ ላይ ሁለታችንም ቆፍረንና እንትን ብለን ያመጣነው ጉዳይ አይደለም። እንደዛ ከሆነማ ክርስቶስ በከንቱ ሞተ። እንደዛ ከሆነ ቀራንዮ ላይ የፈሰሰው ስለኛ የተሰቀለው ደግሞ በቃ በከንቱ ነው ማለት ነው። ደም አልቆ ውሃ እስከሚወጣ ድረስ የፈሰሰው ደግሞ እንደዛ ከሆነማ ክርስቶስ ለምን መምጣት ያስፈልጋል? ኢሳይያስ ሳይቀር ራሱ ጽድቃችን የመርገም ጨርቅ ሆነ እኮ ነው ያለው። ማንም ሰው በራሱ የተነሳ ቆፍሮና ሄዶ ጽድቅን ማምጣት አይችልም። ከክርስቶስ ኢየሱስ ከግንዱ ጋር ተጣብቆ ግን ፍሬን ማፍራት ይችላል። ያ ፍሬ ግን አፍርቶ እንደው ቅርንጫፉ ራሱ ወደ ታች ዝቅ እስከሚል ድረስ ፍሬ የሚያፈራ ዛፍ አለ። እንደዛ ናቸው እያልኩኝ ያወራውን ሀሳብ ምንም ጥሩ ሀሳቦችን አንስታል፣ ግን ጥያቄን ምንም አላወራው። ኦኬ ስለ ጽድቅ የምታወራ ከሆነ በእግዚአብሔር ፊት ስለ ጀስቲፊኬሽን ነው የምናወራው አይደል? ሰው ጀስቲፋይ የሚደረገው በእግዚአብሔር ፊት ባለው ስራ ነው ወይስ በክርስቶስ ኢየሱስ ስራ ነው? በማን ስራ ነው ሰው በእግዚአብሔር ፊት ጀስቲፋይ የሚሆነው? በመጀመሪያ በክርስቶስ ኢየሱስ የመስቀል ላይ ስራ። ያ ሰው አምኖ በልቡ እንደው በግንዱ ላይ የሚጨመረው ያ ሰው ሲያምን ነው። እና ሚስተር ቤተክርስቲያን አልጠየቅኩም ብራዘር፣ በማን ስራ ነው ሰው ጀስቲፋይ የሚሆነው? በኢየሱስ ኢየሱስ ስራ ኦፍ ኮርስ። እሺ ተክለ ሃይማኖት በማን ነው እሱ ጀስቲፋይ የተደረጉት? በክርስቶስ ኢየሱስ ስራ። ኦኬ በኢየሱስ። እሺ አንተ በቃል በማን ነው ጀስቲፋይ የተደረገው? የአዳም ዘር በሙሉ በክርስቶስ ኢየሱስ ስራ የሚመጣው በኢየሱስ ወደፊት የሚያምኑ ሰው የምትቀበሉት ጽድቅ ይለያያል እኮ። አሁን እያልኩኝ ያለሁትኝ እኮ ዳኒ አልተረዳኝም እንዴ? ሁለታችንም በግንድ ውስጥ ተጣብቀናል። በዛ በወይን ግንድ ውስጥ ተጣብቀናል። ሩካቲ ቀደም ኤክስፕሌን አድርገዋል፣ ሰምቻለሁ። አሁን አጫጭር ጥያቄ ጠየቁ። ይለያያል ወይ? ሁለታችሁም ፍሬያችን ይለያይ እንጂ አይለያይም። ፍሬያችን ግን ይለያያል። እኔ አሁን ስለ ፍሬ አልጠየቁ። አይለያይም፣ ፍሬያችን ግን ይለያያል።
አይዞ ብራዘር፣ እኔ ጠየቅኩ የተቀበላችሁት ጽድቅ ፍሬ ነው አይደለም? ያልተጠየቅኩን ነው የምታወራው አውቃለሁ። እኔ ጠየቅኩ የተቀበላችሁት ከእግዚአብሔር የሆነላችሁ ጀስቲፊኬሽን ይለያያል ወይ? ነው በክርስቶስ ኢየሱስ ሲሆን አይለያይም። ታዲያ እነሱ ነው መመለስ ያለብን። አይለያይም። አሪፍ ደስ ይለኛል። አይለያይም ማለት ነው። ስለዚህ በጽድቅ ደረጃ ጀስቲፋይ በመደረግ ደረጃ በእግዚአብሔር ፊት ምንም የምትለያዩት ነገር የለም ማለት ነው። አረ ኦፍ ኮርስ አረ ያ ግን ፍሬያችን ይለያያል ነው እያልኩኝ ያለሁት እንጂ እኔ ስለ ፍሬ መቼ አወራሁ? ጽድቅ ፍሬ ነው፣ የአንተ ፍሬ ነው ጽድቅ። ጽድቅ በክርስቶስ ኢየሱስ ላይ ሆነ አሚን። ጽድቅ መጀመሪያ ራይቸስነስ ማለት ነው በክርስቶስ ብራዘር። ጀስቲፊኬሽን የአንተ ፍሬ ነው ወይ? አይደለም፣ የክርስቶስ ኢየሱስ ፍሬ። በቃ ደግሞ ፍሬ እንዳታወራኝ ብራዘር። እንዴ ግን እኮ በዛ በወይን ግንድ ውስጥ ሆነ እኮ የምታፈረው ፍሬ እኮ አለ እኮ። ጀስቲፊኬሽን ነው እሱ። አሚን። ጀስቲፋይ ነው የምትደረገው በምታፈራው ነገር ነው። አላማ ነው የተፈጠርክበት አላማ። በቃ እኔ አሁን እያወራሁኝ ያለው ስለ ጀስቲፊኬሽን ነው። ለምን ሌላ ውስጥ ሄደህ ትደበቃለህ? ግን ኮኔክት ያደርጋል ከጀስቲፊኬሽን ጋር የተወሰነ ብዬ ነው። ምክንያቱም ያንን ነገር ማድረግ በፍሬ ነው ጀስቲፋይ የምትደረገው እያልኩ ያለሁትኝ በመስቀል ላይ የተሰራው ስራ የኢየሱስ ሰው በፍሬው ነው ወይ ጀስቲፋይ የሚደረገው? ዳኒ ልጨርስና እንዴ በመስቀል ላይ የተሰራው የኢየሱስ ክርስቶስ ስራ ከኃጢአት ሁሉ የሚያነጻን በቃ የታመነ ነው። ያ ጽድቅን ይሰጠናል፣ ያ ቅድስናን ይሰጠናል፣ ያ ከአብ ጋር አባ አባት ብለን የምንጮህበትን የልጅነት ልሳን ይሰጠናል። ሁለተኛ ግን በዛ ወይን ውስጥ ሆነን መልካምን ፍሬ ባናፈራ፣ በክርስቶስ ኢየሱስ ባንኖር፣ ተመልሰን ወደ ዓለምና ወደ ኃጢአት የምንሄድ ከሆነ ደግሞ ያንን ጽድቃችንን ደግሞ እናጠዋለን። ስለዚህ ጀስቲፊኬሽን ከስራም ጋር መጀመሪያ ከእምነት ነው የምትጣበቀው፣ ከዛ ያንን ደግሞ የምታጸነው ደግሞ በስራ ነው ብዬ ነው የማምነው ነው። ለአሁን በምን ይጸናል አይደለም እያወራን ያለን። ኦኬ ሳይንቲፊኬሽንን ከጀስቲፊኬሽን ጋር እየደባለክ ነው የምታወራው። ስህተትህ እሱ ነው። ኦኬ እያወራን ያለ ነው ስለ ጀስቲፊኬሽን። ሰው ፍሬ አፍርቶ ነው ወይ በእግዚአብሔር ፊት ጀስቲፋይ የሚሆነው? አጭር መልስ ስላብራራው አጭር መልስ ነው ወዳጅ። ጥያቄውን ኮላቦሬት አድርገዋል በደንብ ኤላቦሬት አድርገው በደንብ። ሰው በእግዚአብሔር ፊት ጀስቲፋይ የሚደረገው ፍሬ አፍርቶ ነው ወይ? ሰው በእግዚአብሔር ፊት የሚጸድቀው ፍሬ አፍርቶ ነው? አይደለም አይደለም አልከኝ። ጻፍኩልህ። በቃ ደግመህ እንዳታወራ ሌላ ነገር አይደለም። እርግጠኛ ነህ? አዎ ብለኸኛል። ይኸው ደጋግሜ የሚጠይቅህ ሀሳብ ነው። እዚህ ሰው በስራው ጀስቲፋይ አይደረግም ካልከኝ በጀስቲፊኬሽን ውስጥ ሰዎች ጀስቲፋይ የሚሆኑበት ሚስጥር ማን ነው? ስራቸው ሳይሆን የማን ስራ ነው? የክርስቶስ ኢየሱስ ስራ፣ የኢየሱስ ስራ ነው። በቃ አለቀ። ተክለ ሃይማኖት ጀስቲፋይ የተደረገው በራሱ ስራ ነው ወይስ በክርስቶስ ኢየሱስ ስራ ነው? በክርስቶስ ኢየሱስ ስራ። ኦኬ በክርስቶስ። ከዛ ክብርን የተቀበለው ወይም አክሊልን የተቀበለው ደግሞ ባፈር ነው። በማን ስራ ነው ጀስቲፋይ የተደረገው? በክርስቶስ ኢየሱስ። ባፈር በክርስቶስ ግን ክብርንና ኦኬ አንድ ስለ ጽድቅ ነው እያወራን ያለው። ስለ ጽድቅ ነው፣ ስለ ጀስቲፊኬሽን ነው እያወራን ያለው። አሁን እኮ አንተ ጠያቂ ነኝ ተጠያቂ ብቻ ሆንኩኝ እኮ አላወራም እኮ። አንተም እኮ አላወራኝ አልመለስክልኝም እኮ። መች ጨርሰን ነው የምናወራው ብራዘር? አንጨርስም እኮ ጻፈን እኮ 3 ገጽ ሆነን እኮ። አይዞ ወዳጅ እምነት ግራ ስለተጋባ ነው እስካሁን ክሊር የሆነ ነገር አልነገርከንም። በክርስቶስ ሁለታችሁም በቃልያይዙ ምን ያደረጋችሁት? የጸደቃችሁት በእግዚአብሔር ፊት ትክክል ሆናችሁ የተገኛችሁት አለቀ። እዚህ በክርስቶስ ከሆነ ዋጋችሁ ሁለታችሁም በክርስቶስ ኢየሱስ ሁለታችሁም ጀስቲፋይ ከተደረጋችሁ በአንተና በተክለ ሃይማኖት መካከል በጽድቅ ልዩነት የለም ማለት ነው። ወይስ ልዩነት አለ? ጀስቲፋይ የተደረጋችሁበት መንገድ በክርስቶስ ኢየሱስ የተቀበልነው አንዳችም ነገር ላይ ልዩነት የለም። ነገር ግን በፍሬ ግን ልዩነት አለ። ፍሬ ስል በጣም ትናደዳለህ። ለምንድን ነው
እንጨርስና ከዛ ወደ ፍሬ እንመጣለን። ችግር የለም። እሺ ግን እኔም እኮ አሁን ጠየቁ ስለ ጽድቅ ከወዳጅ አንድ ደቂቃ መልስልኝ። እየጠየቁ ያሉት እኔ ደግሞ ጥያቄን አልጨረስኩም። ቆይ አንድ ለመደበቅ እየሞከርክ ስላለ ጥረት እያደረክ ስላለ እሱን አሳየኝ። እውነት እኔ ካልሆነ ቆይ አንዴ ተረጋጋ፣ አይዞህ ራስህ። ስለዚህ አሁን በክርስቶስ ኢየሱስ ፊት በአንተና በተክለ ሃይማኖት መካከል ልዩነት ከሌለ ልዩነት የለም ብለኸኛል። ስለዚህ ጽድቃችሁ እኩል ነው ማለት ነው በክርስቶስ ኢየሱስ። ያ ፍሬያችን እኩል ባይሆን አይዞህ ብራት። ስለ ፍሬ እስካሁን ምን አላወራም። ብሽሽቅ አይደለም እኮ ይሄ እኮ ያልተጠየቀውን ነገር እያወራ ስለሆነ ነው ብራት። አይዞህ ማለት ያልተጠየቀው ስለመደበቅ ስለምን ብሽ ሰው ለምን እኔ እኮ I was trying to explain እንጂ ሌላ አዲስ ነገር ብራዘር ምንም ምን ብራዘር እንደሱ ብለህ እንደ ተጎጂ መንፈስ ራስን አታስብ። ተጎጂነት ሳይሆን አሚን የምናወራው የእግዚአብሔርን ቃል አይደለም። ሳይኮሎጂ ተወራጂ የእግዚአብሔርን ቃል ነው እያወራው። አይዞህ ያልኩ ያልተጠየቀው ሐሳብ ላይ ለመደበቅ እየሞከርክ ስላለ ሁለታችሁም ጻድቃን ከሆናችሁ አንተ እንደ ተክለ ሃይማኖት ጻድቅ ነህ ማለት ነው አይደል? ሁለታችንም እኔ እኮ ቅድም እኮ የጻፍከው ላይ እኮ አለ ሁለታችንም ጻድቅ ናችሁ ወይ አልከኝ። አዎ በክርስቶስ ኢየሱስ ደም ሁለታችንም ጸድቀናል፣ ከአብ ዘንድ ያለ ነቀፌታ አለን። ነገር ግን ፍሬያችን ደግሞ ከና ክብራችን ይለያያል። ስለዚህ እየደጋገምኩ እኮ ነው ሰርክል እያደረግን ጻድቁ አጥርተን መሄድ ስላለብን ነው። ጻድቁ ቃል ከጻድቁ ተክለ ሃይማኖት ጋራ እኩል ነው። አይደል? ያ በክርስቶስ ኢየሱስ ደግሞ ኦፍ ኮርስ እንዴ የዓለም ሰው ሁሉ በክርስቶስ ኢየሱስ እንትን ከአብ ዘንድ ያለ ነቀፌታ ነው። አሁንም እያልኩኝ ያለሁት ፍሬና ክብር ግን ይለያል። አሁን ወደ ሌላው እንሂድ። ጻድቁ ተክለ ሃይማኖት በቤተ ክርስቲያን ውስጥ የሚከበረው ጻድቅ ስለሆነ ነው ወይስ ሌላ ነገር ስለሰራ ነው? አንደኛ መልካሙን ገድል ስለተጋደለ ቅዱስ ጳውሎስ አሁን ላይ በጣም የምንወደው የምናከብረው ሰናይ መልእክትን ስለጻፈልን ስላጽናናን በመልእክቶቹ ብዙ ዓላማ ያምኑትን ሰዎች ስለመለሰ አሁንም ጭራሽ ራሱ በጴጥሮስ ራሱ መልእክት ራሱ ተሰየመለት መጽሐፍ ቅዱስ ላይ እንድናነበው የሆነው መልካሙን ገድል ስለተጋደለ ነው። አሁን ስለ ሾርት አንሰር ከሆነ ከሌላ ሰው ጋር አውራ። ምክንያቱም ጳውሎስና ተክለ ሃይማኖት ምን የሚገናኝ ነገር የለውም። እኔ አሁን ስለ ተክለ ሃይማኖት ነው የጠየቁ። ስለ ተክለ ሃይማኖት ምን ተክለ ሃይማኖቱን አሁን የምታከብረው በቤተ ክርስቲያን ውስጥ ጻድቅ ስለሆነ ነው ወይስ ሌላ ስራ ስለሰራ ነው ያለው? ጻድቅ ሆኖ ስራም ስለሰራ ያንን የጽድቁን ጎዳና ጠብቆ አምላክን እግዚአብሔርን ደስ በሚያሰኝ ኑሮ ውስጥ ስለተጓዘ ክርስቶስን መስሎ መኖሩ። ማስረጃ ስጠኝ ከመጽሐፍ። ይሄን ነው የምፈልገው። አሁን ስለ ጽድቅ እንዳታወራ ስለ ስራው ነው የምታሳይ። ተክለ ሃይማኖት የሰራው ጻድቅ እንግዲህ የተከበረበት ክርስቶስን የመሰለበት አንድ ሐሳብ ስጠኝ። ወንጌልን ዞሮ ሰብኳል። ምኑ ጋር መጽሐፍ እንግዲህ የለኝም። እኔ ገልጥልሃል። ተክለ ሃይማኖት ወንጌል ሰብኮ አያውቅም። ራሱ ነው ሰብኮ የሚያውቅም። ከመጀመሪያው ጀምረህ አንብበውና እስኪ እንስማው። ተክለ ሃይማኖት ሰብኮ አያውቅም። ጻድቅም ከመጀመሪያው ጀምረህ አንብበው። ከዛ ሙሉን ካነበብነው በኋላ ደግሞ ከስር ያለውም ሰው አንደርስታንድ ያደርግ እኔም አንደርስታንድ እያደረግኩ ምን እንደሰበኩና እንዳልሰበኩና ያለን የለም። እኔ መጽሐፉን አንብቤ ያለው አንድ የሰበከው ወንጌል የለም። ራሱ ነው የሰበከው። ኢየሱስን ሰብኮ አያውቅም ተክለ ሃይማኖት። አንዳንድ ጊዜ እንከን ብቻ ፍለጋ ስናነብ ጥሩ ነገር እንረሳለን እና ለዛ ይሆናል ደግማ አንብበው። ራሱን ሰብኮ ነው እንጂ ኢየሱስን ሰብኮ አያውቅም። ተክለ ሃይማኖት በገጠሩ አካባቢ ወንጌልን የሰበኩ በጣም በተለይ በደቡብ ሰበከው የምትለውን
ብራዘር ወራሱን ሰብኮ ነው የሚያውቀው። አንድ ቦታ ላይ ኢየሱስን የሰበከበት ጽሑፍ አታገኝ ራሱን ከመስበክ ውጭ። ከሆነ እኔ መጽሐፉ የለኝም መጽሐፉ የለኝም በጣም ረጅም እኮ ከመጀመሪያ ጀምሮ አንብቧ። በቃ ትዝ ካለ ብራዘር ረጅም ዘመን ከሆነ አሳየን፣ ንገረን የቱ ጋር የሰበከው? ከመጀመሪያ ጀምሮ አንብቧ። እኔ ምዕራፉና እንደ መጽሐፍ ቅዱስ አላውቀው። የሰበከው ማስረጃ የለም። አንድ ኦርቶዶክሳዊ ይሄው ጥሪ ያደርግ እዚህ ላለ ኦርቶዶክሳዊ ተክለ ሃይማኖት የሰበከው ወንጌል ካለ በገጠር ምን በገጠር ኢየሱስን መምሰል ብለኸኛል። ክርስቶስን እንዳስተማረ ምንድን ነው የሰበከው ወንጌል? ምንድን ነው የሰበከው? ባይሆን ስለ ወንጌል ስለ ራሱ እንጂ ምንም የሚያወራው ነገር ያው አንድ ከመጀመሪያው ጀምሮ አልክ የሰበከበት አንድ ይልቅ ማን እንደሰበከ ላሳይ። ተክለ ሃይማኖት ኢየሱስን ሰብኮ አያውቅም። ማን እንደሰበከ ላሳይ። ተክለ ሃይማኖት ቅድም አንስተናል። እሺ ሲበዛ በጣም ቶክሲክ ነው፣ ትንሽዬ ነው ተጠቀም። ጠይቂያት ፋሚሊ ዳኒ እስኪመለስ ድረስ 357 ሰው አለ እና ሁላችሁም ኮፒ ሊንክ ሼር ብታደርጉ ሪፖስት ለማድረግ ራሱ እኔ ቤቱን አልቻልኩም ማለት ነው። ኩድንት ሪፖስት ነው የሚለኝና ዳኒ እስኪመለስ ልጅ ወረደ እንዴ? ዳኒ እስኪመለስ ሁላችሁም ኮፒ ሊንክ ብታደርጉ ለቤቱ ይጠቅመዋል ማለት ነው፣ ለፔጁ። ዋው ሁሉም ወረደ። ውብዬ ከቀደም ጀምሮ አትኝ በጣም ትልቅ ሪፖርት አለ። ዳኒን ያወርደዋል፣ ዳጊሻን አወረደው። ሪፖስት ማድረግ አልተቻለም ምናምን። እኔም ሪፖስት ማድረግ አልቻልኩም። እስቲ ሁላችንም ቤተሰብ 354 ሰው አለ። ቤኪ አንተና እንደ ሪፖርት የምታደርገው እዚህ ቁጭ ብለህ ቤተሰብ ሁላችንም 357 ሰው አለ። ከዘጋ ሜርሚ ይዘጋል፣ ግን አንዴ ሪፖስት ኮፒ ሊንክ ብናደርግ ለቤቱ ይጠቅመዋል። ዳኒም የለም ልጁም የለም። ኤርሚ ወንድምነት አለ እንዴ? ወገኖች እህትየው ወይ ኤርሚ ሪፖርት ይሰማል? አዎ ይሰማል፣ ግን ሶሪ በጣም ሪፖርት አለ። በዚሁ ልዘጋው ነው። ቤካ ወንድምነት እንኳን ደህና መጣ። ገና አሁን የመጣው ሪፖርት አለ። ወንድምነት ከከፈተ ዳንዬ እዛ እንገናኝ፣ ካልሆነ ግን በጣም ሪፖርት አለ። እኔ ራሱ እያሳየኝ ነበረ። 18 ጊዜ ነው እንትኑ የሚቀያየረው እና በጣም ትልቅ ይቅርታ። ጸጋ ይብዛላችሁ ስለነበረን ጊዜ። ጌታ ይባረክ። ጌታ ይፈቀድ። እንገናኛለን ወንድምነት